4 ደቂቃ ለእኔ ትሰጡኛላችሁ። እዚህ ቀሲስ ዲበኩልም ስላሉ አክቹዋሊ ቪዲዮ ሰርቻለሁ፣ ግን በድጋሜ እሳቸውን ባሉበት ይቅርታ መጠየቅም ነገሮችን ክሊር ማድረግም ስለፈለግኩ ዶክተር አረጋ የሰራውን ቪዲዮ አይቼዋለሁ። እዛ ላይም የብዙዎች ሪያክሽን አይቼዋለሁ እና መጋቢ አመረ እንግዲህ ከእሱ ጋር ምንም ጠብም ዝምድናም እንደሌለን ተናግሬያለሁ። በጣም የማከብረው የምወደው እኔ ብዙ የምማርበት ደግሞ ጥሩ ግንዛቤ ያለው ወንድም ነው እና ያኔ ከነ ቃሌ ቤት ስለ አይከን ቬነሬሽን ዲስከስ ሲደረግ ቀደም ሲል የጻፈውን የድሮ 2020 ላይ ከ5 ዓመት በፊት የተጻፈ ከውይይቱ ጋር የተያያዘ ግጥም ሲነበብ ሌሎች ድንገት የጻፋቸው ሰሞኑን የጻፋቸውን የሚያስደነግጡ ነገሮችን ስናነብ ሞቲቭ በአጠቃላይ የነበረው ኢንቴንሽን ወንድማችን ነው፣ እንጸልይለት። ምንም ቢሆን በአንድ ወቅት እኛ ጋር የነበረ መካከላችን የነበረ በተሐድሶ አካባቢ የነበረ ወንድማችን ነው እና ብቸኝነት ይሰማኛል፣ መኖር የእግዚአብሔር መኖር እስክጠራጠር ድረስ እንደዚሁ ያለው ሲል እነዚህ ጠንካራ ስሜት የሚኮረኩሩ ቃላት ስለሆኑ ሰይጣን እያጠቃው ሊሆን ይችላል እንጸልይለት በሚል መንፈስ የተነገረ ነው። ግን ሙሉን መንፈሱን ኮንሰፕቱን የማይሰማ የማይረዳ ሰው እኔም ሌሎች የተቆራረጡ ቪዲዮዎችን ስለ ብዙ ሰዎች ሲሰማ እንደምፈተነው ሁሉ ጀጅመንታል ለመሆን እንፈተናለን። ኦርቶዶክስ የሚመለከት ነገር አሁን ያለበትን ከቤተ እምነቱ ከአገልግሎቱ ካለበት የግል ሁኔታ ጋር የሚያያዝ ነገር አልተናገርኩም። ሙሉ ቪዲዮም ማየት ይቻላል። ግን እንደ አንድ ፕሮቴስታንት ቅድም ቀሲስም ሲናገሩ እንደነበሩት የወንጌል አማኝ እንደሆንኩ መጋቢ አመረ እኔ ወደ ወንጌል እኔ ወዳለሁበት እንዲመጣ እመኛለሁ፣ እጸልያለሁ። ልክ ለእኔ እናንተ እንደምትጸልዩልኝ እንደምታስቡልኝ ሁሉ ማለት ነው። ያንን ልደብቅ አልችልም። ግን ተቋማዊ የሆነ እነሱና እኛ የሚል የሆነ በቤተ እምነት በተቋም ደረጃ አይደለም ሀሳብ የሚሰጠውት። ሆኖም ግን የኔ ሞቲቭ የፈለገ ጥሩ ቢሆንም ከአውዱ የወጣ ሙሉ መንፈሱን የሰዓት የተቆራረጠ ቪዲዮ አይተው ደግሞ ያዘኑብኝ የተቆጡ በጣም ተስፋ የቆረጡ ሰዎችም አይቻለሁ፣ ቀሲስን ጨምሮ ማለት ነው። በጣም ብዙ መወዳቸው ዶክተር አረጋ በወንድሞቹ ላይ እንኳ ስተት ሲያይ በግልጽ ተግሳጹን የሚያስተላልፍ ወንድም ነው። እነ መምህር በረከት በጣም የምወዳቸው መምህር ስሙር፣ እነ ክርስቶፎሮስ፣ ቀሲስ ኪሮስ፣ እነ ቀሲስ ቴዎድሮስ ብዙዎች በውስጥ ያናገሩኝ ወንድሞችም አሉ። ስለዚህ የኔ ሞቲቭ ትክክል ነው ብዬ መቀመጥ ስላልፈለግኩ ካዘኑብኝ የኔ ትክክል መሆን አይጠቅምም። ከክርስቶስ የተማርኩት ይህን አይደለም፣ ክርስትና ይህ አይደለም ብዬ ስላሰብኩ የይቅርታ ቪዲዮ ሰርቻለሁ። ሜንሽንም አድርጌያቸዋለሁ። አሁንም ቀሲስ ዲበኩሉ እዚህ ስላሉ ከታችም ዶክተር አረጋ አለ። ምናልባት መምህር በረከትንም ኢንቫይት አድርጌው ነበረ፣ እየሰማኝ ከሆነ ጥሩ ነው። ኦፊሻሊ ይቅርታ ማለት ፈልጋለሁ። አይደገምም። እንደዚህ አይነት ፐርሰናል የሚመስል ተቆርጦ አደጋ ሊያመጣብኝ ይችላል ብዬ የማስበውን ነገር ተጠንቅቄ መናገር፣ በተለይ ሶሻል ሚዲያ በጣም ትሪኪ ነው። በተለይ ቲክቶክ በጣም አደገኛ ነገር ነው። ስለዚህ በጣም ይቅርታ ማለት ፈልጋለሁ። አሁንም መጋቢ አመረ አሁን ከገጠመው ፈተና ወጥቶ በደህና እንዲመለስ ወደ ቲክቶክ አገልግሎቱ እንደገና እንዲመጣ ምኞቴም ጸሎቴም ነው። ማምነው እንደዛ ነው። ግን ይሄ ጥላቻን፣ ማጥፋትን፣ ስድብን፣ ሰዎችን ማራራቅ ላይ የተሰማሩ እዚህ ፕላትፎርሙ ላይ ብዙ አይነት ሰዎች አሉ። እዛ ኮሜንት ላይም ብዙ ልጆች አይቻለሁ፣ ታዝቤያለሁ። በቃ የሆነ እስስት ነው ምናምን። በቃ እኔ ፕሮቴስታንት መሆኔን አትርሱ። ከኦርቶዶክስ ጋር ስወያይ ምንም የተለየ ኦርቶዶክስ የሚመስል ሀሳብ ስላልተናገርኩ አትጥሉኝ። ስተዋል የምትሉት ትምህርት ካለ ትምህርቱን ሀሳባችሁን አምጥቶ መሞገት ነው። ያጠፋው ጥፋት ካለ ልክ እንደዚሁ ዶክተር አረጋ እንዳደረገው ቅይማታችሁን በቪዲዮ በማስረጃ አምጥታችሁ መሞገት ነው፣ መገሰጽ ነው። እኔ አያመኝም፣ በእውነት ላይ የተመሰረተ ተግሳጽ አያመኝም። መምህር በረከትም አንድ ቁጥር እየጻፈ ነው። እስኪ ሞዴሬተሮች ብታስገቡልኝ ደስ ይለኛል። ኦኬ። ስለዚህ እነዚህ በጣም የሚሳደቡ ስም የሚያጠፉ የሐሰት ወሬንት የሚሉ እንደዚህ ነው እንደዛ ነው የሚሉ ሰዎችን የሚመለከት አይደለም። ግን ማከብራቸውን መወዳቸውን ወንድሞች መምህራን እነሱን ስሜት ስለነካ ይቅርታ ኦፊሻሊ በድጋሚ ይቅርታ ማለት ፈልጋለሁ። ቪዲዮ የሚሰራሁት ለዛ ነው። አንድ የታዘብኩትን ነገር ድጋሚ ተናገር። የአረቡ ትምህርት መምህር በረከት ዶክተር አረጋ ጋር ያለው በጣም ቆንጆ ብዙ ውይይት ያደረግንበት እኔ አሁን ጠፋው እንጂ ቆንጆ ቤት ነው እና እነ ዶክተር አረጋ አንዳንድ ነገር ሲለጥፉ 2000 3000 ቪው እንኳ አያገኝም። አሁን ግጭት የሚመስል ትችት የሚመስል
ነቀፋ የሚመስል ነገር ቪዲዮ ስለሰራ 17,000 ደርሷል ቪው። ዛሬ ደግሞ 20,000 ገብቶ ሊሆን ይችላል። የስድቡ የምናምኑ ኮሜንቱ ብዛት ደግሞ ማለፊያ ማለቂያ የለውም እና ይሄ ትክክል አይደለም። ይሄንን እያሰብኩ ነው። ዕቅበተ እምነት ስንሰራ መጠንቀቅ አለብን። በኦርቶዶክስም በፕሮቴስታንቱም በሙስሊሙ ዘንድ ያለው ነገር ለከት እያጣ ነው። መሬት ላይ ያለውን ሶሻል ፋብሪክ አደጋ ላይ በሚጥል መልኩ ነው። ፓርቲኩላርሊ ትዝታው የሚመለከት ውይይት አይደለም ያለ ነው። በምን አግባብ ይሁን ይኸው አሁን እነ መምህር በረከት አሉ፣ እነ ቀሲስ አሉ፣ ሀሳብ አንሸራሽርን። እኔ ዛሬ የዕብራውያን ትምህርት የሰረስኩት 2:30 ጀምሮ ኦንላይን የስራ ሚቲንግ ስላለብኝ ነው። እንደው በጣም ካላስቸገርኳችሁ እኔ አሁን 10 ደቂቃ 20 ደቂቃ መቆየት ይችላሉ። እስከ 20 ጉዳይ የምትናገሩ ሰዎች አጠር አጠር አድርጋችሁ ተናገሩ። ከቀሲስ ዲበኩሉ ልጀምር። መምህር በረከት እንኳን ደህና መጣህ ብያለሁ። እሺ ሁላችሁም ሰላም ብያለሁ። ቀሲስ ይባርኩኝ ሰላም ብያለሁ። እሺ እግዚአብሔር ይባርክ መምህር በረከት፣ ሁላችሁንም ሰላም ብያለሁኝ። አይ ሆፕ እንግዲህ የምናገረው ነገር በጽሞና እንድትከታተሉኝ ይፈልጋለሁኝ። እንደው ጣልቃ ሳትገቡብኝ ማለት ነው። ዊዝ ሪስፔክት ነው የማወራው። በመጀመሪያ አሁን የገባሁበት ምክንያት እንደው ሰው እየመከረ እንዴት ይዋሻል? እየዋሹ ሹልክ የሚሉ ከሁሉም አይደለም፣ እኔ ጀጅ አላደርግም ሁሉንም። ግን ፕሮቴስታንት ወንድሞቻችን ቅድም የገባው ልጅ ዋሽቷል። ዋሽቶ ሹልክ ብሎ ወጣ። ይቅርታ መጠየቅ አለበት። እኔ እንኳን ኦርቶዶክስ ጴንጤ ሰው የሆነ እንዴት ሰው አንድ ካህን ጥሉ ሰውን ልጆቹን ፕሮቴስታንትን እየጠሉ እናሳድጋለን። እንደዚህ ያለ ትምህርት በህይወቴ ውስጥ ተጠቅሜ አላውቅም እና እወዳችኋለሁኝ። እንኳን አይደለም እናንተን መጽሐፍ ቅዱስ ቢያንስ ይዛችሁ መጽሐፍ ቅዱስ ማህበር አብረን ያለው ሙስሊሞችንም እኔ እወዳለሁኝ። ኦርቶዶክሳውያን ሁሉንም እምነት በፍቅር በክርስቶስ ፍቅር ውደዱ። እርሱ ለጠላቶቹም ለወዳጆቹም ሁሉንም እንደሞተ ሁሉ እንዲሁም እኛም ፍቅራችን ያለ ግብዝነት ይሁን። ሁሉን ውደዱ፣ የሚጠላንን እንኳ ቢሆን ማለት ነው። ክርስትና ይሄ ነው የሚያስተምረው። እኔ ግን ያላልኩትን ስላለ ወጥቶ ስላበበ ጉልላት ተነስቷል። ውሸት እኮ ነው ያኩታል። ያልሞተን ሰው ሞተ ብሎ ድምፅ እያሰማ ብዙ ዋሸ። ሰውየው ግን ብቅ አለ። እሱን አጋልጠናል። እና አሁን ወደ ተነሳበትም ስመጣ ኤቢ አንደኛ አንተ ባነሳው ላይ ያለኝ ቅሬታ ላንሳ። በጣም የሚያሳዝን ነው። ኤቢ አንተ ራስህ ጨመርክ። መጋቤ ብሉይ እግዚአብሔር መኖሩን እስክጠራጠር ድረስ እንደዚህ ያለ ጽሁፍ ጽፏል። ለመሆኑ መጋቤ ብሉይ ጽፈዋል? ማጣፈጫ ጨመርክበት እኮ። እኔ በነገራችን ላይ ቆይ ካሜራ ከፍቼ ላሳየሁት። አሁን ባጭሩ ነው ታሳየኛለህ፣ ግን ልናገር አታቋርጠኝ። ምንም ይሁን ምን በነገራችን ላይ ምንም ይሁን ምን መጋቤ ብሉይ ተፈትኗል። የተፈተነበት ገጽ እንዴት ነው? ራሴ ሚዩት አደረኩ ብዬ ቀሲስን አደረኩ። ይቅርታ። እንዴት ነው የሚጠፋው? ራሳቸው ያነሱታል። ችግር የለም። ይቅርታ በጣም እና መጋቤ ብሉይ ተፈተኑ። ማንኛው በዓለም ሳላችሁ መከራ አለባችሁ ነው የተባለው። ክርስትና ፈተና የለበትም፣ አልጋ በአልጋ መንገድ ነው አልተባለም። ክርስቲያን የሆነ ሁሉ ይፈተናል። ሐዋርያት ተፈትነዋል። እኛ ደግሞ የበለጠ እንፈተናለን። ስለዚህ መውደቅ መነሳት በክርስትና ሕይወት ውስጥ ንስሐ የሚባለው እኮ የተሰራ እኮ ክርስቲያኑ ሲወድቁም የሚነሱበት እኮ ነው። ጸጋ ምንለው እኮ ንስሐን እኮ ነው። በነገራችን ላይ ዘላለማዊ እየወደቅ እንድንነሳ እድል እኮ ነው የተከፈተልን እኮ። ያ ባይኖር ነው ማንም አይድንም ነበረ። ስለዚህ ሰው ይወድቃል። በመፈተኑ የጻፈውን ነገር አሁንም መጋቤ ብሉይ ትክክል ነው ያላምን እኔ በመሰረቱ በጣም ያላሉትን ግን መጋቤ ብሉይ ያላለውን ማለት ግን ኤቢ ግን ምንድን ነው ያደረከው? በወንድምህ መጎዳት ሌላ ነገር ጨምረህ መጣ። ባይዘዌ ኢትዮጵያ ውስጥ የገባው ፕሮቴስታንቲዝም የገባበትን አይነት አካሄድ ነው። ኢትዮጵያ ውስጥ ችግር ተፈጠረ፣ ረሃብ ተፈጠረ። ልጨርስ፣ አታቋርጠኝ። አንተ ትልቅ ሰው ነህ፣ አታቋርጠኝ። ልጁን ሲወቅሱት በነበረው ስህተት አታቋርጠኝ እኮ ትመልስልኛለህ። ልጨርስ፣ ትመልስልኛለህ። እና ኢትዮጵያ ውስጥ ችግር ተፈጠረ፣ ረሃብ መጣ ሲባል
ሚስዮናውያን የገቡት ምንድነው? ስንዴ ምናምን ይዘው በሰው ረሃብ ላይ ሃይማኖት አስለወጡ። በነገራችን ላይ እንደዚህ አይደረግም። ኦርቶዶክሳውያን እንደዚህ እንዳታደርጉ። አንድ ፕሮቴስታንት ረሃበይ ካለ እንጀራ ስጡት፣ ልብስ አልብሱት። ከዛ በተረፈ ግን እምነት ወዶ ፈቅዶ የሚከተሉት እንጂ ዳቦ ልስጥህና እምነት ክንቀይር እንዳትሉ። ሙስሊም እንኳን ቢሆን በዳቦ እምነት ክንቀይር አይባልም። ደግነት ስጦታ አስጨርሰኝ ፕሊዝ። ይሄንን መሸከም ካልቻልክ በቃ እወጣለሁ። በቃ እኔ እኮ ያንቺ ነው። አስጨርሰኝ። ትወግተኛለህ፣ ትመልስልኛለህ እኮ ቤቱ እኮ ያንተ እኮ ነው። በተራ ታወራለህ። ላውራ ልጨርስ እኮ አሁን ምን መሰለዎት እኮ ቀሲስ፣ አሁን ልጨርስና እኮ ልጨርስና መልስልኝ እኮ ነው የምልህ። እንደፈለግህ አድርገህ መልስልኝ። እንዴ ኤቢ ምን ሆነህ ነው? ትመልስልኛለህ እኮ አሊጌሽን። እኔ መልስ መስጠት አልፈልግማ በእንደዚህ አይነት ክስ። በቃ እንግዲህ እኔ የኔን መብት አትጣሳ። እኔ ሳዳምጣችሁ ነበር ልናገር። እኔ ልገምገምበት የምናገረው አሊጌሽን ትክክል አይደለማ። እስኪ እሺ እና አስሜና መምህር በረከት ጣልቃ ግቡና ሀሳብ ስጡ። ለምን ነው ጣልቃ የሚገቡት እነሱ? አሊጌሽን አሁን እርስዎ ራሱ አሊጌሽን አለ። ስማኝ፣ ይኸውልህ ለምናገረው ነገር ቤቱ ያንተ ነው። በዳቦ ሃይማኖት ያስቀይራሉ ማለት ምን ማለት ነው እኮ? መልስልኝ፣ ትመልስልኛለህ። ልጨርስ። ታሪክ ነው የማወራው። ልጨርስ። አላማዬ አይደለም። አማን እኮ የተናገረው ነው የደገምኩልህ። ቆይ አስጨርሰኝ። ኤቢ ትልቅ ሰው ነህ። አስጨርሰኝ። በቃ እንደፈለግ ትመልስልኛለህ። ውሸት ከሆነ ትመልስልኛለህ። ቅድም አማን እኮ ብሎታል። ሰው ሲቸገር መጥተው የሚለብሱትን የሚፈልጉትን ነገር ቋንቋቸውን እየተናገሩ ምናምን እያሉ ቀኝ ግዢ የነበሩት ሰዎች በተዘዋዋሪ በሃይማኖት መጥተው እንደተባለው እውነትን ሰብከው ሳይሆን ውሸት ሰብከው ልጆቻችንን ከቤተ ክርስቲያን እንዲወጡ አድርገዋል። በነገራችን ላይ አሁን ኤቢም በድካሙ በጋቤ ብሉይ ድካም ገብቶ ማከም ሲገባው እንደ ጓደኝነት እንደ ወንድም አይዞ ወንድማችን ከጎንህ ነን ብሎ አክሞ ከዛ በኋላ እኮ ወደ ፈተናው ካለፈ በኋላ ስለ ሃይማኖት ማውራት እንደቀደመው አርባ መጥቶ መነጋገር ይቻላል። ያንን በማድረግህ በጣም አዝኛለሁ። በሰውየው ድካም ላይ ያንን ነገር በማድረግህ። በነገራችን ላይ ስለ ገድላትም የተነሳ ነገር አለ። እኛ ኦርቶዶክሳውያን ነን። ቤተክርስቲያን ናት፣ የክርስቶስ ቤተክርስቲያን ናት። የክርስቶስ ቤተክርስቲያን ደግሞ ምን አላት? ገድል አላት፣ ተጋድሎ አላት። ምስክር እየሆኑ ስለ ክርስቶስ መሞት አለ። ያንን ህይወት እናነባለን። እናንተ ጋር ምኑን ታነቡታላችሁ? እናንተ የምታነቡት ለክስ ነው። የሚነበብ የማንን ቅዱስ ታሪክ ታነባላችሁ? የማንን ቅዱስ ታሪክ ልታነቡ ነው? ቅድስና በሃይማኖት በእውነተኛ እምነት ላይ የሚመጣ ነገር ነው። ስለዚህ እኛ ገድላትን የምናነበው የክርስቶስ ቤተክርስቲያን ህይወት ስለሆነ ነው። የቤተክርስቲያን ህይወት ስለሆነ ነው። ገድል ማለት ተጋድሏቸውን እናነባለን። ዘመነ ሰማዕታትን እንተርካለን። እናንተ ጋር ምንም የሚነበብ የለማ። በምን ቅድስና? በየትኛው ቅዱስና? በየትኛው? ስለዚህ ይህንን አለማድረጋቸው እናንተ አንብቡ፣ ተቹ። እኛ ግን ማንበብ አይደለም፣ ወንጌልን እንሰብካለን። ስለ ክርስቶስ ሰማዕት እንሆናለን። የሰማዕታትን ታሪክ እንኖረዋለን። ማለት የክርስቶስ ያለፈበትን እናልፍበታለን። የታሪክ እየጻፍን እናልፋለን። ልዩነታችን እዚህ ላይ ነው። ኤቢ ትክክል አይደለም። ገድላትን በትክክል መተቸት በትክክል ጣዖት አምላኪ እኮ ነው ሲል የነበረው ትዝታው። እኔ ፕሮቴስታንትን ጣዖት አምላኪ ብዬ አልልም። እንኳን አይደለም ፕሮቴስታንትን ሙስሊም ራሱ ጣዖት አምላኪ ነው ብዬ አላምንም። ሌላ አምላክ አላቸው፣ ሌላ አምላክ ያመልካሉ። ኦኬ። ፕሮቴስታንቱ ደግሞ የስተት ወንጌል ያስተምራሉ። ይሄንማም ነው በክርስቶስ እናምናለን ይላሉ፣ ግን ወንጌሉን ያጣምማሉ። ከፍለው ነው የሚያምኑት ብለን ነው የምናምነው እንጂ ጣዖት ያመልካሉ። ታቦትን እኮ የሚያክል ነገር ስመ እግዚአብሔር ስመ ኢየሱስ ክርስቶስ የተጻፈበት እኮ የሽንኩርት መክተፊያ ነው ያለ ሰውዬ እኮ ነው። ይሄ ወንጌል ነው። ይሄ አንድ መጽሐፍ ቅዱስን ከያዘ ሰው እንዲያው ተውት፣ ሐዲስ ኪዳን ላይ አይደለም ብሉይ ኪዳን ላይ ያለ ሰው ይሄንን ይናገራል። ስመ እግዚአብሔር የተጻፈበት ነገር ባይዘው የእግዚአብሔር ስም ያለበት ምንም ነገር እንኳን ቢሆን የከበረ ነው። የእግዚአብሔር ስም ካለበት ስለ ስሙ እናከብረዋለን ያን ቦታ፣ ምክንያቱም የክርስቶስ ስም ይቀድሳል። እና እንዲህ ያለውን ሰው ወንጀል የሚፈጽሙት አታበረታቱ። በጨዋነት እናወራ። ኤቢ አማን እኔ ሳደንቅ ነበረ። ማነው እንተና ቃል አሁን እኮ እርስዎ ነው ሐሳቡን እኮ ጥሩ የሆነ ውይይት ማድረግ እንችላለን። ውይይቱ ማለት አልነበረም። አሁን እኔ ስላከበርኩትና ልጨርሻለሁ። ማታስጨርሰኝ ከሆነ ቴንኪው ጨርሻለሁ። ከርዕሱ ውጭ ከሐሳቡ ውጭ ነው የሄዱት። አሁን ከርዕሱ ውጭ አይደለም የተናገራችሁት ላይ ነው ያወራው። የተናገራችሁት ምንድን ነው የተናገርነው? ይኸውልህ መጀመሪያ የተናገራችሁት አንደኛ ቀሲስ ዲበኩሉ ጴንጤን ይጠላሉ ብሎ ሲያስተምሩ ሰማን ሲለኝ ነው የገባሁኝ። እኔ ውሸት ነው እሱ አላልኩኝም። እኔ ማስረጃ ስለው ማስረጃ የለውም። አንድ ሁለተኛ አማን አንስቶት የነበረ ነገር አለ። ገድላትን በደንብ አንብቡ እንደው
ሃይማኖትን አስክደው ሄዱ። እንደዚህ አይደረግም። በዚህ ነው የሰበሰቡት ነው እንጂ ገድላትን በማንበብማ ገድላትን የሚያነብ ባይዘው ሰው የቅዱስ ጳውሎስን ገድል የሚያነብ ቅዱስ ጳውሎስን እየመሰለ ነው የሚሄደው። የጴጥሮስን ገድል የሚያነብ ሰው ቅዱስ ጴጥሮስን እየመሰለ ነው የሚሄደው እንጂ ገድል አንቦ የሚክድ ሰው የለም። ገድላት እኮ ስለ ክርስቶስ ደማቸውን ያፈሰሱ የህይወት ታሪክ እኮ ነው። ሰው እንዴት ስለ ክርስቶስ ደሙን ያፈሰሰን ሰው ታሪክ አንብቦ እንዴት ሃይማኖትን ይክዳል? ይሄ እኮ በጣም ስለዚህ የብልጽግና ወንጌል እያስተማራችሁ ነው ማለት ነው። ማለት ክርስቶስን ካመንክ ሀብታም ትሆናለህ፣ ክርስቶስን ካመንክ ፈተና አይመጣብህም። እንደዚህ ያለ ስብከት እኮ ባይዙ የስህተት ትምህርት እኮ ነው። ይሄ እኮ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ ዓለሙን እኔ ያሸንፈዋለሁ። ይሄ እኮ ነው ክርስትና እኮ ይሄ ነው። ይሄ እኮ ነው እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ 8:28 ክርስትና እኮ ፈተና መስቀልን ተሸክመ ተከተሉኝ እኮ ነው ክርስትና እኮ። ሰው መጋቢ ብሉይ መስቀል ተሸከሙ፣ ፈተና መጣባቸው። ሲፈተኑ የተፈተኑበትን ነገር በቃ ወጥተው ተናገሩ። ወጥተው መናገራቸው ጥሩ ነበረ፣ እሱን ነው እኔ የተቸሁት። ትክክል አልነበረም። መፈተናቸው ግን ክርስቲያናዊ ፈተና የተፈተኑት እሳቸው አልተፈተኑ። ማን ሊፈተን ነው? እዚያ ላይ ግን ወንድም ያይዞህ መጋቢ ብሉይ ምን ደረሰብህ? ከኤቢ የምጠብቀው እኔ ነገ አሁን የሆነ ነገር ፈተና ቢደርስብኝ ባለፈው አማን ተፈተነ ተብሎ ድንጋይ ሲወረወር እኔ ተቃውሚያለሁ። ለምንድን ነው የሰው ድካም አንስታችሁ በሰው ድካም ላይ ለምንድን ነው የምትረባረቡ ብዬ ላይቭ ገብቼ ማለት ነው። ባይዞ እና አማን ፊት ትክክል አይደለም። ሰው ይፈተናል። ሲፈተን ደግሞ አይዞ በርታ ነው የሚባለው ብዬ በወንድሞች ላይ ድንጋይ ለሚወረውር ሰው ድንጋያችሁን ጣሉ ነው ያልኩኝ። አሁንም እንደዚያ ነው የምለው። እገሌ ዘሞተ ብላችሁ የሆነ ነገር ይዛችሁ አትምጡ። ግን ነገር የውሸት ነገር ሲወራ ግን አይ ለምሳሌ ትዝታው የሚያነሳው ስህተት ውሸት በሃይማኖት አይደለም ከቤተ ክርስቲያን የወጣው። ይሄ ግልጽ እኮ ነው። በሃይማኖት አይደለም የወጣው ከቤተ ክርስቲያን። በቃ ነውር ፈጸመ፣ ቤተ ክርስቲያን አገደችው። ስታግደው መሳደብ ጀመረ። የፍርድ ቤት ደብዳቤ ዓርብ ተነበበ። እሁድ ሰላም ለአዳም ፋሲካው ተፈሴ ማርያም ለአዳም ፋሲካው የሚለውን አንስቶ መቃወም ጀመር። እስካሁን ድረስ ይቃወማል። ቤተ ክርስቲያን ግን 1 ዓመት ደሞዝ ዝም ብላ ያለ ዊዛውት ሰርቪስ ሰጥተዋል ከብለዋለች። እና ሃይማኖቱም ተችቶ አይደለም የወጣው እሱ። እና ኤቢ በጣም ማከብር ሰው ነኝ። ይቅርታ በመጠየቅ በጣም ደስ ብሎኛል። ወደፊትም ቢሆን ግን እንደዚህ አናድርግ። አሁንም ያልኩትን ስጨርስ እኔ ማንንም እንዳትጠሉ። እናንተ ክርስቲያኖች ከሆናችሁ ክርስቶስን የምትወዱ ከሆናችሁ ለገዳዮቻችሁ እንኳን ምሕረትን ለምኑ። እኔም የምጠላ ከሆነ ይቅርታ ጠይቃለሁ። ባይዘው ይሄ ከሰይጣን ነው። ባይዘው ጥላቻ ከሰይጣን ነው። ክርስቶስ ሁሉንም ነው የሚወደው። አላልኩኝም ብለሃል ካለ ግን ማስረጃውን ያቅርብና እዚሁ ኤቢ ይቅርታ እንዳጠየቀው እኔም ይቅርታ ጠይቃለሁ። ቴንክ ዩ ሶ ማች ኤቢ። እሺ አንፎርቹኔትሊ ቶታሊ ከቤቱ ስንወያይ ከነበረበት ሀሳብ በወጣ መልኩ ነው ዲስከስ እያደረግን ያለ ነው። እንደገና ቶታሊ እኔ አሁን በእኔ አንደርስታንዲንግ አብዛኛው ነገር ቀሲስ ዲበኩሉ የተናገሩት ነገር አሊጌሽን ነው። አንደኛ የሌለ ሰው እኛ ትዝታውን ስሙን አንስተን ድርጊቱ ትክክል ነው እንደዚህ ነው እንደዛ ነው የሚል አይደለም። በአጠቃላይ እያወራን ያለ ነው ዕቅበተ እምነት በምን መልኩ መከናወን አለበት። እንደውም ብዙዎቹ እዚህ ያሉ ሰዎች ይሄ ሀሳብ መነሳት የለበትም በሚል እንደውም ብዙ ትችት አስተናግደናል። ስለዚህ አብዛኛው ነገር መልስ የሚያስፈልገው ነገር ነው። እኔ በዛ አግባብ አይደለም ነገሮችን ያዩት። ሲጀመር ቀሲስ እኔ አሁን የገባኝ ቶታሊ ቪዲዮውን ራሱ ስለመመራመር ያነሳ ነው ቪዲዮ ራሱ አላዩትም ማለት ነው። በቃ ዝም ብሎ ስሜታዊ ሆነው ኦልሬዲ ተቆርጦ የተላከው ቪዲዮ ብቻ ነው እንጂ እንጸልይለት እኛም በዚህ አይነት ፈተና ውስጥ ነገ እንወድቃለን፣ በፈተና ውስጥ ያለ ይመስላል፣ በሰይጣን ጥቃት ውስጥ ያለ ይመስላል፣ ብቸኛ ይመስላል፣ ተስፋ የቆረጠ ይመስላል። በቃ አለቀ። ከዚህ ውጭ ሌላ ምንም አይነት ደከመ ሰይ ከኛ ስለሄደን የደከመ ጴንጤ ስላልሆነ ነው የሚል በፍጹም እንደዚህ አይነት ሀሳብ የለም። ከዛ ደግሞ ተስፋ በቆረጥኩ ጊዜ የእግዚአብሔር መኖር ሳይቀር እክዳለሁ ምን አይነት አደጋ ነው ብሎ ተናግሯል። ያንን ደግሞ አሁን ፌስቡክ ላይ አንስቶት ሊሆን ይችላል፣ እኔ አላውቅም። ያኔ ግን ይሁን የቪዲዮ አንስቼ አሁን ከፍቼ ማሳየት ይችላል። ይሄው እሺ፣ በደስታ እንዴት ነው ቲክቶክ ሳንለምዳት ቀረን ማለት ነው። ይኸው ይታያችሁ ከሆነ ተስፋ በቆረጡ ጊዜ የእግዚአብሔር መኖር ሳይቀር ይኸው አይነበብም። ካሜራው ልጥረገው። ቆይ አንዴ አይ ቲንክ ካሜራውንም ትንሽ ጠረጋ አድርገው። ቆይ ልጥረገው ካሜራውን፣ ችግር የለም።
ይኸው አይነበብም። ኤርሚ ይነበባል፣ ይታያል። ቀጥል። ተስፋ በቆረጡ ጊዜ የእግዚአብሔርን መኖር ሳይቀር እክዳለሁ። ምን አይነት አደጋ ነው ይላል። ሌሎችንም እንትን መላክ እችላለሁ ማለት ፖይንቱ እሱ አይደለም። ፖይንቱ እኛ እያልን እየተወያየን የነበረው እኔ ሰው አንደርስታንድ አላደረገውም ያልኩበት ምክንያትና ሰው አንደርስታንድ አላደረገኝም፣ ኮንቴክስቱን አላገኘውም፣ የኔ ሞቲቭ አላገኘውም የሚለው አይጠቅመኝም። ሰው ኦልሬዲ ኦፌንድ እስከሆነ ድረስ ብዬ ይቅርታ ለመጠየቅ የፈለኩበት ምክንያት እኛ እያልን የነበረው ሲጀመር ወደዚህ ኮሜንት ይሄድ ነው። እኛ የመጋቢ መረብ ጉዳይ ርዕስ አድርገን ቤት ከፍተን እያወራን አይደለም። ስለ አይከን ቬነሬሽን ስናወራ ከአሁን በፊት ጽፎት የነበረውን ግጥም ስናነብ ነው። ስለዚህ በዛ ጉዳይ ላይ በነገራችን ላይ ገብቼ እያየሁት ነው የጻፉት። የመጀመሪያው የጻፉት የሚረዳ አይደለም። እኔ አሁን አለ እኮ እንዳለ የጻፏቸው ሌሎች መጋቢ መረብ መጠየቅ ትችላለህ። አይዋሽም። እኔ ስክሪንሻትም አለኝ። ይሄንንም ቪዲዮ እኮ በላይቭ ቪዲዮ እኮ ነው። እኔ ደግሞ ፔጃቸውን እያየሁት ነው። እንደዚህ የሚል እኛም ስለነበር ሰዎቹ እንግዲህ ታውቃለህ በአርቲፊሻል ኢንተለጀንስ ያሉ ነው ከታች። ለማንኛውም ቀሲስ ነበር። እኛም እኮ አሁን የአደባባይ ነገር ስለነበረ እኔም አሁን እዛ ላይቭ ላይ ነበርኩኝ። እኔ እኮ ይኸውልህ እና በሰዓቱ ከላይ እስከታች ስክሮል እያደረገን ያሳየን ኤርሚ አሁን መጋቢ ብሉይ ምንም እንኳን ቢፈጠሩ እንዲህ ብለው መጻፋቸው ትክክል ነው ያባል። አሁን አንተ ያልከው ግን የለም እንደዚያ ብለው አልጻፉም። ምን ያን ቪዲዮ አለ ተሳስዬ የለም ይኸው እያየሁት ነው። የለም ችግር የለም ጊዜ ወስደው መኖር እክዳለሁ የሚል አልጻፉም። ጊዜ ወስደው የቼክ ያደርጋሉ። ቀሲስ ችግር የለውም። እንዴት አላችሁ? ላይ ነው ያለው እኮ እያየሁት ቀሲስ ይተውት ብሏል። እንዴት ዋላችሁ? ይፍቶኝ ደህና ብሏል። እሱ ማለቱ አይደለም ቁም ነገሩ። በቃ ልጨርስ ሀሳቤ። እኔ ፖይንቱ አጠቃላይ ኮንቴክስቱ ስናወራ የነበረው እንጸልይላቸው፣ እኛም በእንደዚህ አይነት ፈተና ውስጥ እንገባለን። ምንም ቢሆን በአንድ ወቅት ወንድማችን ነበሩ፣ እኛ ማህበር ውስጥ ነበሩ፣ ተሐድሶ ውስጥ ነበሩ በሚል መንፈስ ነው። ግን ቶታሊ ናሬቲቭ በእናንተ አቅጣጫ ሲሰማ የሚፈጥረውን ስሜት እኔ ስላላስተዋልኩትና ያ ደግሞ የእናንተን ኦፌንድ እንዳደረገ ስለተረዳው ኦኬ ለካ ልክ ቤተክርስቲያን እሱን እንዳጠቃቸው አድርገው ተረድተውኛል። ኦርቶዶክስ እንደዚህ አድርጋ እሱን አሁን እንደጎዳቸው አድርገው ነው የተረዱኝ። በግል ህይወቱ ላይ ጣልቃ ገብቼ አሁን መከራ እየገጠመው ያለው ጴንጤ ስላልሆነ ነው የሚል ስሜት ፈጥሯል። ይሄ ትክክለኛ ባትሪ ሊዘጋብኝ ነው። ውጭ ነው ያለሁት፣ ቢሮ አካባቢ ነው ያለሁት። አንድ 10% ነው ያለው። ልናገር ደቂቃ ነው ያለኝ ለስብሰባ ግን እጠብቃችኋለሁ። እሺ ተናገር ዶክተር። እሺ እንዴት ናችሁ? እንደምን ዋላችሁ ሁላችሁም? ጋብዛዬ ነው የመጣሁት። በጣም ነው የማመሰግነው። ኤቢ ይቅርታንም አይቻለሁ፣ የቅርታን ቪዲዮ አይቼዋለሁ። እንደዛ በማድረግህ በጣም ደስ ብሎኛል። ጥሩ ነው ያደረከው። ግን እኔ ፍራስትሬሽንን በትናንት በሰራሁት ቪዲዮ ገልጫለሁ። አሁን አንተ ባልከው መሰረት አይመስለኝም እንዳልከው የኛ ማህበር ምናምን የምትለው አንተ ተሐድሶ አልነበርክም እስከሚገባኝ ድረስ እና አመረ ግሩፕ አልነበርክም። አመረ በጊዜው በፊት ራሱ ኦርቶዶክስ ነበር የሚለው ራሱ ወጥቶ ማለት ነው። የሚታደስ ኦርቶዶክስ የሚል ማህበረ በኩር የሚሉ ማህበራት ራሳቸው እንደ ኦርቶዶክስ የሚቆጥሩ ግን አልቲሜትሊ ፕሮቴስታንት ናቸው። አንተ የመጨረሻውን ጫፍ ይዘህ መዳረሻቸውን ይዘህ የኛ ወገን አልካቸው። እነሱ ግን እንደዛ ራሳቸው እንደ ፕሮቴስታንት አይቆጥሩም ነበር፣ አይመረም አይቆጥርም ነበር። ምክንያቱም እኔ የአይመረን ትራጀክተሪ ሙሉ በሙሉ አውቀዋለሁ። አንደኛው እሱ ነው። ሁለተኛው ግን አመረ በጻፈው የሚሆን በገጠመው ራሱ ኮንቴክስቱን ብታየው ይሄ እጠራጠራለሁ የመከዳት ስሜት ምናምን የሚሉ ጽሁፎችን ኮንቲኒስሊ በአንድ ደቂቃ ውስጥ በአንድ ሰዓት ውስጥ የጻፋቸውን 5-6 ፖስቶች ሙሉ በሙሉ አይቻቸዋለሁ። እና ኮንቴክስቱ የተረዳሁት ፈተናው የስጋ ፈተና ምናልባት በቅርብ ካሉ ሰዎች ከቤተሰብ እንዲህ አይነት ፈተና እንደሆነ ገብቶኛል። አንተ ልክ ግን የሃይማኖት እና ያለበት አካባቢ የፈጠረበት እና አድርገህ ነው ያቀረብከው። ለኔ ያናደደኝ እሱ ዶክተር አረጋሽ ምን ላይ ነው እንደዛ አላልኩም እኮ
ቶቶ እኔ እኮ እዛ ቪዲዮ ላይ ገልጬዋለሁ። ቃል በቃልም ልነግር ይችላል ያልከው እኮ አንዳንድ ወንድሞች የጠቀሙት መስለው ገፍተው ወደማይሆን ጫፍ ወስደው በሰይጣን ፈተና ውስጥ ጥለውት አሁን ሰይጣን ራሱን ለማጥፋት እስከሚያበቃው ድረስ በጭንቀት ውስጥ ከቶታል። ስለዚህ ወንድማችንን ከዚህ ጣጣ ውስጥ ማውጣት አለብን ያልከው እና ይሄ አሁን አለበትም ቤት ቆይ ኤቢ ላሰማኝ ቪዲዮን ባሰማ ይሻላል። ምንም ትርጉም የለውም። እኔ እኮ ትናንትና ተናገርኩት እሱ እኮ አንተ የራስህ እኮ ነው። እኔ እሺ ቀጥል ዶክተር ቀጥል፣ በቃ ችግር የለም። ዞሮ ያልከው ቤተክርስቲያኗን ኤክስፕረስ ያደረክበት ወይ በጣም እንደውም በተለይ ካንተ ማለት ነው። አንተ ለምን መሰለህ በጣም ያናደርከኝ፣ አንደኛ ሴክት ወይም ዲኖሚኔሽን ማተሪያ ያደርገኝ ብለህ የምትል ሰው ነህ። ሁለተኛ በጣም ስኮላስቲክ ነህ፣ አንባቢ ነህ። እኔ በጣም ኮንሲደር የማደርግህ እንደ አካዳሚሽንም ጭምር ነው እንጂ እንደ ጀስት ቲክቶክ ላይ ፖለቲካ እንደሚሰራ የሆነ የቲፎዞ ፖለቲካ አይነት አይደለም። እንደዛ አይነት ሰው አይደለም። አሁንም የማምነው እንደዛ ነህ። በጣም ማቹርድ ነህ። እኔም በረከትም እንደዛ ነው የምንለው። ማቹርድ ልጅ ነው፣ የበሰለ ነው፣ ጥሩ ዲያሎግ ለማድረግ የተዘጋጀ ልጅ ነው ብለን ነው የምናስበው። ግን ፖርትሬ ያደረክበት ቤተክርስቲያኗን በጣም ኦፌንሲቭ በሆነ ወይ ነው። እኔ ያናደደኝ ፐርሰናል አታክ አድርጌ አይደለም የሚወሰርኩት፣ ቤተክርስቲያኗን ነው አታክ ያደረከው እና ይቅርታውም ራሱ አድሬስ መደረግ ያለበት ለቤተክርስቲያን ነው። እኔ ፐርሰናሊ እኔም በተመለከተ ምንም ችግር የለብኝም። ፕሮቴስታንትም ብትሆን ሙስሊምም ብትሆን እወድሃለሁኝ። ምክንያቱም ፐርሰናሊቲ መጥፎ ሰው ነው ብዬ ስለማላስብ ማለት ነው። ግን ቤተክርስቲያኗን ፖርትሬ ያደረክበት መንገድ ግን እኔም ብቻ ሳይሆን ኦርቶዶክሳውያኑ ሁሉ ያስቀይማል። ምንም የእግዚአብሔር አምልኮ የሌለበት ቦታ፣ ወንጌል ያልተቀመሰበት ቦታ ነው እኮ አድርገህ ያሳልከው። ወንጌልን ቀምሶ የወንጌል የክርስቶስን ጣዕም የሚያውቅ አድርገህ ስትል እኮ እዚህ ቤት ጣዕም የለም፣ ከወንጌል ርቋል፣ በሰይጣን ተከቧል። ምንድን ነው ያልከው? እንደ አህያ ለይቶ አሁን እኔ ቅድም እኮ ቀሲስ ጋር ስናገር ነበር። እናንተ ጨለማ ውስጥ ነው ያላችሁት፣ የስተት ትምህርት ውስጥ ነው ያላችሁት፣ አጋንንት ትምህርት ውስጥ ነው ያላችሁት። ኑ ወደ አንዲቷ ቤተክርስቲያን ትሉ የለ እንዴ? ወደ ኦርቶዶክስ ኑ ትሉ የለ እንዴ? ትጸልዩልን፣ ታስተምሩ የለ እንዴ? ቅድም ቀሲስ ደግሞ አልዋ ስለዚህ ወይ ሩሙ ምራው በቃ ያለ አንዴ ችግር የለም። ፖይንቱ ምን መሰለ ዶክተር እንጂ እኔ ለምሳሌ እኔ ወደምፈልገው መንገድ ለመጠቀም ይመጣልኝ ብለህ እኮ መመኘት እኮ ያባት ነው። እኛም እንመኛለን፣ አንተ እንድትመጣ እንፈልጋለን፣ አልቲሜትሊ ተምረህ እንላለን አይደል? ከዛ ውጭ ምን ተናገር አይደለም ያንተ ያደረገው። ለምን ቪዲዮ አይሰማም? እሺ ቪዲዮውን ለምን አላሰማም? አሰማ ምን ይችላል? ወይም አንተም ልታሰማኝ ትችላለህ የኔን ካላመንከው። ኖ አሰማ። የተቆረጠውን ቪዲዮ እኔ ጋር ያደረሰኝ ደርሶ ከሆነ አሰማ። እኔ ኮምፒውተር ላይ መክፈት አልችልም፣ ስልኬ ላይ ማነው አይከፍትም። ዩኒቨርሲቲ ውስጥ ነው ያለሁት እና ቲክቶክ አይሰራም። አሁን በስልክ ዳታ ነው የምጠቀመው። መክፈት ይችላል። ሆን ብለው ብሎክ እንትን የአንተ ሞዴሬተሮች እንትን ያደርጉኛል፣ እንትን ሚውትም ያደርጉኛል። ቅድምም ልክ ቀሲስ ሊናገሩ ሲሉ ነው ያስወረዱኝ። አሳያለሁ፣ በቪዲዮ ቀርጫዋለሁ። እጄን እንኳን ሳውጣ ሪጀክት ሲያደርጉኝ በቪዲዮ ቅርጫ አሳያለሁኝ። እንደዚህ አድርጌ አላቅም ነበረ። እርሶን አይደለም ዶክተር ኤቢን ነው እስኪያወጣ ድረስ። እዚህ ውስጥ ያላችሁ ልጆች ምናልባት ሞዴሬት የሰጣችሁ ልጆች ሌሎችም አሉ። ኤቢ ስራዝ ብላንት አሰማኝ። ጴንጤዎችን ጥሉ ያልኩበትን አሰማኝ እስኪ። እርሶ አጋንንት ነው ሲሉ ላሰማሁት ይወርሳል ብሎ ነው የሚያምነው ጴንጤ። የጴንጤ እምነት ምንድነው? አጋንንታዊ ነው። ታዲያ የጴንጤ እምነት ነው ያልኩት። ጴንጤዎችን ማለት ነው የጴንጤ እምነትማ አሁን ስህተት ነው። እርሶና እምነቶት በምንድን ነው የሚለዩት? ቀሲስ ይኸውልህ ወንድማችን የጴንጤ እምነት ስህተት ነው ማለትና ጴንጤን ጥሉ ማለት በጣም ኮምፕሊት። እምነቱንም አሁን ምን ያልወደው እምነቱ እኮ ስህተት እኮ ነው፣ ክህደት እኮ ነው። ስለዚህ ቅድም አልልም ሲሉ ስለነበረ ነው። እምነት ክንማ አሁንም አልወደው። እኔ ሀሳቤን ሚውት አድርጉላችሁ ላሰማ። ኤቢ ነው ወደ ሌላ ከፍቻለሁ። ኤቢ ከፍቻለሁ። እኔን ነው በጣም ጌታ እንደገና እንዲቀበለው ወንድማችን ነው።
የክርስቶስ ቀምሷል። ሊመጣ ያለውን የዓለም ኃይል የቀመሰ ሰው ነው። እንዳያፈገፍግም ልንጸልይለት የሚገባ ጌታ ወደ ቤቱ ወደፊቱ እንደገና እንዲመልሰው ከከበበው ነገር እንዲወጣ አሁን ትዝ ብሎኝ ነው። ያንን ግጥም የጻፈ ሰው ወንጌል በጣም ይበራለት ሰው ዛሬ ብቻውን ነጥሎ ሰይጣን ከወንድሞቹ ማህበረ አሃው ላይ ማህበረ በኩር እነ ቃለ ዓዋዲ ስንት የሚሳሱለት የሚወዱት ዋጋ የከፈለለትን ወንጌል ብዙ እንትን ያለትን ወንጌል ዛሬ በሌላ መስመር ውስጥ ሆኖ ሰይጣን ነጥሎ እንደ ህንድ አንበሶች በጠረኑና በድምፁ አስደንብሮ ያቀፉ የወደዱ የመሰሉ አንዳንዶች እውነተኛ የክርስቶስ ፍቅር ሳይገባቸው ህይወቱን እስኪጠላ ራሱን ለማጥፋት እስኪያስብ ድረስ አልፈው የሰጡት ይመስላል። እና ግን ወንጌል ገብቶት ነበር። ቅድም ባያችሁት ግጥም መሰረት ማለት ነው። መጽሐፉም አንብቤዋለሁ በተደጋጋሚ። ታሪ ወንጌል መጽሐፍ መዳን በሌላ በማንም የለም የሚለው መጽሐፍ የታገደበት የተወገዘበት መጽሐፍ ነው። እሺ ስለ ቤተ ክርስቲያን እዚህ ጋር ምን ብያለሁ? ዶክተር አረጋ ቀጥልሽ። ምንድን ነው ያልከው? እንደ አንበሳ ምንድነው እንደ አህያ ለይቶ አንበሳ ዲያብሎስን ነው እያልክ ያለውና አንዳንዶች ሳይገባቸው ወንጌል የጠቀሙ መስሏቸው ነጥለውት ራሱን እስከሚጠላ ድረስ እኮ ነው ያልከው። ይሄ እኮ አሁን ያለበትን ቤተክርስቲያን ነው ሜታፎሪካሊ ያለው። አንዳንዶች ብዬ አንዳንድ ግለሰቦች ይመስለኛል ነው ያልኩ። ደግሞ አንዳንድ አሁን እኮ ያለው ግለሰብ ጋር እኮ አይደለም ነው እሱ ብሏላ። ጽፏል እኮ እርዱኝ ስላቸው አረዳህም አሉኝ፣ ብቻዬን ነኝ፣ እንደውም ይጎዱኛል፣ ያጠቁኛል። እና ታዲያ እነዚህ የእምነት ሰዎች ናቸው እንዴ? እኮ እኔም አንዳንዶች እኮ ቤተክርስቲያን ያለው እኮ ለሙስሊም ሰው ሊሆን ይችላል፣ ስለማህበረሰብ ሊሆን ይችላል። እኔ አንዳንዶች ታዲያ ለምን ከወንጌል አውጥተው ትላለህ? ኖ እኔ አንዳንዶች ነው ያልኩ፣ ስለ ግለሰብ ብቻ ነው ያወራሁት። ቤተክርስቲያን አለ እና ታዲያ እነዚህ ግለሰቦች ከእምነት ጋር መያያዛቸውን በምን አወቅ? አልተያያዝም በጭራሽ። እምነቱ እኮ ሙስሊም ሊሆን ይችላል እኮ በእምነት ደረጃ ከወንጌል አውጥተው እኮ አልካቸው። ከወንጌል ያወጡት ሰዎች መሆኑን እንደዚህ ያደረጉታሉ። ሐሳብን ጨርስ ዶክተር አረጋ፣ ሐሳብን ጨርስ። ያ አሁን ይሄን ዲፌንድ አታደርገው፣ ኢንዲፌንሲብል ነው። አሁን ለኔ ይቅርታ ጋር ኮንትራዲክት ያደርግባል እንደዚህ የምታደርግ ከሆነ በቃ ማለት ኦፍ ኮርስ ስማርት ነህ አንተ። ያደረከው ምንድነው ሚስ አንደርስቱድ ተደርጊያለሁ እንጂ ስተሰርቻለሁ አይደለም ያልከው። ያም ራሱ አንድ ሌላ ችግር ነው። ቆይ የኔ ስህተት ነው ብለህ ብትቀበል የበለጠ ቆይ ዶክተር አረጋ እኔ ስህተት ነው ያልኩትን ልንገርህ በድጋሚ አሁንም ቢሆን ኮንፊውዥን እንዳይፈጥር። እኔ መጋቢ አመር አይደለም ከአሁን በፊት ወደ ተሐድሶ የነበረ ሰው ቀርቶ እናንተ ራሱ ወደ ወንጌል ብትመጡ ወደ ወንጌላዊ እምነት ብትመጡ ምሰራ ሰው ነኝ፣ ምጸልይ ሰው ነኝ። ምንም ችግር የለም። እሱ ችግር አይደለም። አዎ በቃ እሱ ከሆነ ኦፌንድ ያደርጋል። ያ ማለት ነው እሱ ችግር የለውም። ባይዘው እሱ ቴንክ ዩ። ሁለተኛ ግን እኔ የተናገርኩት ኮንቴክስቱ የቲክቶክ ባህሪ ነው። ዋሬቨር ዘ ኮንቴክስት ምንም ይሁን ተቆራርጦ እናንተ ጋር የፈጠረው ስሜት አለ። ያ ስሜት ምንድን ነው? ኦኬ ወንጌል ብርሃን ገብቶት ነበረ መጋቢ አመረ የሚለው እኛም በጨለማ ውስጥ እንዳለን የሚያስበን እኛ ምንም የወንጌል ብርሃን እንደሌለን የሚያስበን የሚለው ስሜታችሁን ስለጎዳው እንደዚህ አይነት ኢምፕሊኬሽን ስለፈጠረ ያንን ነገር ነገም አልደግመውም። እኔ ሰው ላይ እኔ እኮ እያልኩ ያለሁት ፕሮቴስታንት ቀሲስ ለእኔ ፕሮቴስታንት ሄረሲ ነው። ወንጌል ገብቶት ነበረ። አሁን ስለቤተ እምነት አላወራም። እንዴት ትላለህ? ቀሲስ አንዴ ቆይ በተራ በተራዩ ፖለቲካ እየሰሩ ነው። ፖለቲካ አቁም። ወንጌሉ ሁላችሁም ዝም በሉ። ኤርሚን ዝም በል። ዶክተር አረጋ ብቻ እንዲያወራ እንፈልገው እና ኤቢ እኔ ብዙ ጊዜ ስናገር ሰምተኛል። እኛ ቤት እኔ ፕሮቴስታንት በጣም ጨለማ ነው ምናምን ከሚሉት አልስማማም። ለምንድን ነው የማልስማማው? አለ ፓርሻል ትሩዝ አለ። ኦርቶዶክስ ግን ፉልነስ ኦፍ ትሩዝ ኤክስፕረስ የሚደረግበት ነው። ክርስቶስን ማምለክ በተሟላ እውነት እንጂ በጎደሎ እምነት አይመለክም ብዬ ነው የማምነው እንጂ ጨለማ አንበሳ የከበበው ሊጠፋ ያለ ምናምን አይደለም። እንደዛ ብዬ አይደለም የማምነው። አንተን ፓርሻሊ ወንጌል ገብተዋል፣ ግን ደግሞ ሚስ የምታደርጋቸው ፖይንት አሉ። በዛ ነው የምረዳህ እንጂ አንተ ሀፎይ ነብይ ነው የማስበው እንጂ ጨርሶ ጨለማ ውስጥ ያለህ ነብይ ኤክስፕረስ አላደርግም። እንደዛ የማደርግ ከሆነ ለአንድ ክርስቲያን ኦፌንሲቭ ነው እያልኩ ነው። አንደኛው ነገር። ሁለተኛ ነገር ደግሞ የኢትዮጵያ ቤተክርስቲያን
ኦልሞስት ለ2000 ዓመት ክርስትናን ጠብቃ ያቆየች ለፕሮቴስታንቱም ቢሆን እርሾ የሆነች ቤተክርስቲያን ነች። መካድ የለብህም። በጣም ኦፌንሲቭ ልሆን ካላልክ ወይም ደግሞ ሌላ አክኖሎጅ ማድረግ አለብህ። አንተ አካዳሚሻን ምሁር ነህ። ለቤተክርስቲያን አልተናገርኩም። አሁን የምትሞግተኝ ቤተክርስቲያን የሚመለከት ነገር አልተናገርኩም። ስለ ኢንዲቪጁዋልስ እና ራሱ ፌስቡክ ላይ ከጻፈው ነገር ተነስቼ ብቻ ይመስለኛል ብዬ ተጠንቅቄ ነው ያወራሁት። ቤተክርስቲያን መናገር አይጠበቅብህ። ቤተክርስቲያን ማለት የሰውየውን እምነት ነው የገለጥከው። ከወንጌል መለየቱ ለፈተና እንደዳረገው ስትገልጥ አሁን ያለበት ከወንጌል የተለየ ህይወት ነው እያልክ ነው። ያ ማለት ደግሞ አሁን ያለበት ኦርቶዶክስ ነው። ያ ኦርቶዶክስ ደግሞ ከወንጌል የተለየ ነው እያልክ ነው። ትራንዚቲቪቲ እኮ ነው። እናንተም እኮ ስንት ብሎ ያላችሁ አንዴ ይቅርታ እኔ ልግባ። እሺ አረጋ ሰላም ብያለሁ። አይ መጀመሪያ ኤቢዬ ግን አንተ ትተህ ሌሎቹ ይናገሩ በቃ፣ ወይ ሌሎቻችን እዚህ ውስጥ ያለ ነው መልስ እንስጥ እንጂ ሁለት ደቂቃ የጦርነት ሜዳ አይደለም እኮ ኤቢን እናንተ መሳሱለት ያልኛ ምን ነው ኧረ እኔ በደስታ ነው እኔ ዞሮ ግን ሜቢ በረከት ሊናገረው ይችላል። እኔ ብሄድም ባትሪ ሊዘጋብኝ ነው እንዳልኩት። እኛ ግን ይሄንን ዲያሎግን በተመለከተ ከፕሮቴስታንት ወንድሞቻችን ጋር የምናደርገውን ውይይት እርስ በርሳችን እንዴት መታየት አለብን የሚለው አንድ ትልቅ ውይይት ይፈልጋል። በረከት ጋር እያወራን ነበረ ዛሬ። አይ ቲንክ እንደዚህ በጣም አንታጎኒስቲክ እና ጫፍ የወጣ ፖዚሽኖች ላይ ተቀምጠን ዲያሜትሪካሊ ኦፖዚት የሆነ ፖዚሽን ይዘን መነጋገር የለብንም። እኛ ክርስቲያኖች ነን። ስለዚህ ባላንስ የሆነ ዲቤት እንድናደርግ፣ መተማመን በመካከላችን እንዲኖር፣ አብዛኛው ደግሞ ብዙም ማለት ተከታዮቻችን በዛም በኩል ያሉት በዚህም በኩል ያሉት ጥሩ የሆነ አንደርስታንዲንግ እንዲኖራቸው ጥሩ ትምህርት እንዲማሩ ከፈለግን ኮሜንቱ ምኑ ቶክሲክነቱ እንዲቀንስ ከፈለግን ዲያሎግ እንደመደረግ አለበት። ፓርቲኩላርሊ የሌሎችን ስሜት ሳይጎዳ ወንድሞችን ሲወድቁ ጠብቆ አታክ ማድረግ እኔ ለእኔ እንዳታክ ነው የምቆጥረው። በመጋቢን በዚህ ሰዓት የስጋ ፈተና በገጠመው የሌላ የነፍስ ፈተና እንዲገጥመው ማድረግ፣ ምክንያቱም እሱ ያልፈልገውም ያለውን ቦታ እንዲፈልገው ማድረግ ቅድም እንዳሉት ነው። በረሃብ ገብቶስ እንደሰጥቶ ሃይማኖትን ማስጣል አይነት ነው የማየው እና ውይይቶች ያስፈልጉናል። አርብ ይህንን በተመለከተ ነገ ፕሮግራም እናወጣለን። አርብ ፕሮግራም እንይዛለን። አርብ ላይ አንተም ትመጣለህ። እዚህ ያላችሁት ሁላችሁም ተጋብዛችኋል። እኔ ባትሪ እየዘጋብኝ ነው። በረከት አይ ሆፕ ሐሳብ ይሰጣል። መልካም ሰላም አምሹ። እሺ ዶክተር አጋ ቴንክ ዩ ፎር ካሚንግ። ሐሳብ መቀበል ትችላለህ ግን ሰዓቱ እንዴት ነው? አንዴ ቆይ። የዕብራውያንን ጥናት የሰረስኩት 2:30 ላይ የሆነ የስራ ኦንላይን ሚቲንግ ኖሮብኝ ነው እና ለቀሲስ በኩሉ ስል 10 ደቂቃ አራዝሜ ነው። አሁንም ለአንተ ስል 7 ደቂቃ ላራዝም እና ኤግዛክትሊ 9 o'clock ላይ አሁን 8:53 ነው እኔ ጋር ስለምዘጋ በቃ አጠርና ቱ ዘ ፖይንት የሆነ ውይይት ሀሳብ መደምደሚያ ቢሆን ደስ ይለኛል። እሺ ኤቢ፣ በመጀመሪያ ይቅርታ መጠየቅ በጣም ጥሩ ነው ኤቢ። ሁላችንም ያው ስህተት እንሰራለን። ስህተት ስንሰራ ይቅርታ መጠየቅ፣ በትህትና ይቅርታ መጠየቅ አንድ የጥሩ ስብዕና የመልካምነት ምልክት ነው። እኔ በበኩሌ ፐርሰናሊ በግሌ የተሰማኝን ስሜት ትቻለሁ ማለት ይቅር ብያለሁ። በግሌ የራሴን ወክዬ ነው የምናገረው፣ ምክንያቱም ቀጥታ የኔ ጉዳይ ብቻ ስላልሆነ ማለት ነው። በእኔ በኩል ያለውን ግን ጉዳዩ ምን መሰለ ኤቢ፣ እኔ ለምሳሌ በረከት ለምንድን ነው የተከፋው? ለምንድን ነው እንደዛ ጠንከር ባለ መንገድ ሪያክት ያደረግከው ብለህ ብትጠይቀኝ ኤቢ፣ አንደኛ እኔ ነገ ችግር ቢገጥመኝ እንደዚህ ነው ካራክተራይዝ የምታደርገኝ ማለት ነው ብዬ አሰብኩኝ። ማለት አንድ ሰው በፈተና ውስጥ ሲሆን ያለፈ ህይወቱን፣ የሃይማኖት ባክግራውንዱን፣ የመጣበትን መንገድ ናሬሽን ፈጥረህ የሰውየውን ጉዳይ ዲቴይል ሳታቅ የራስህን ናሬቲቭ ፈጥረህ ማሳየት ከወንጌል ስለወጣ ዲያብሎስ እያጠቃው ነው ምናምን የሚል እሱን ካራክተራይዝ ማድረግ መጥፎ ነው ሲጀመር። ይሄ ጥሩ ባህሪ አይደለም። አንተም ጥሩ ነው ብለህ የምታምነው አይመስለኝም ኤቢ። ለምሳሌ ነገ አንተ አንድ ችግር ቢገጥምህ ኤቢ ይሄ ችግር የገጠመው ፕሮቴስታንት ስለሆነ ነው። ለምሳሌ አእምሮ በሽታ ቢያጋጥምህ የሆነ ብታብዶ ሁላችንም እንደዚህ አይነት ነገር ሊገጥመን ይችላል በተለያየ ምክንያት።
ኤቢ እንደዚህ የሆነው ፕሮቴስታንት ስለሆነ ነው ብልህ በጣም ኦፌንሲቭ አይደለም? ኦፌንሲቭ ነው። በጣም መጥፎ ንግግር ነው የሚሆነው። ስለዚህ አንድ ሰው በገጠመው ችግር ላይ ተነስተህ ሌላ ግራንድ ናሬቲቭ የሆነ ህይወቱን ሁሉ ካራክተራይዝ የሚያደርግ ነገር መፍጠር እና የሰውየውን ህይወት በዚያ መንገድ ለማሳየት መሞከር ትክክል አይደለም። አንደኛ እሱን አይቻለሁ እኔ ማለት እኛ ብዙ ማን ነው መጋቤ ስለገጠመው ችግር በዝርዝር አናቅም ነበር። አሁንም በዝርዝር አናቅም። እኛ ያላወቅነውን ዝርዝር አንተ ልታውቅ አትችልም። እና ጓደኞቹ ስለሆን እየደወሉ ስለነበር መምህር በረከት እኔ አውቄያለሁ አላልኩም እኮ አሁን እኮ ችግር አላልክም። አዎ ገብቶኛል። በዛ ሁኔታ ግን በዚህ ደረጃ ካራክተራይዝ ማድረግ ትክክል አይደለም ነው ኤቢ። ሁለተኛ በቤተ ክርስቲያን ጉዳይ ደግሞ ባይ ዘ ዌይ ኤቢ አይመረ መጋቤ አይመረ ፕሮቴስታንት ወጥቶ ይቅርታ ተሐድሶ ወጥቶ ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው የመጣው እንጂ አፖስቴት አይደለም የሆነው አይደል? ክርስቶስን የካደ አፖስቴት አይደለም የሆነው። የሆነ ሃይማኖቱን ትቶ የሄደ አንተ እኮ ዕብራውያን 6 እኮ ነው የጠቀስክ ኤቢ። ጥቅሱን ባጠቅሰው ያንን የሚመጣውን ዓለም የቀመሱ ብርሃን ከበራላቸው በኋላ ይሄ ጥቅስ እኮ ክርስቶስን ክደው ክርስቶስን አናውቅም ብለው ለሄዱ ሰዎች የተጠቀሰ ጥቅስ ነው። የክርስቶስን ደም የረገጡ ነው የሚለው ጳውሎስ። ይሄንን ጥቅስ ለመጋቢ ጠቀስከው ማለት ኢንዳይሬክትሊ የኛን ቤተክርስቲያን እንደዛ እያልካት ነው። ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን የሚመጣ ሰው አፖስቴት እየሆነ ነው የሚል መልእክት ነው ጥቅሱ እንደዛ ስለሚያስተላልፍ ማለት ነው። እንደሱ አታምንም? ሰው ኦርቶዶክስ ወደ ፕሮቴስታንት ሲመጣ ወደ ህይወት ሄደ ወደ ብርሃን ሄደ ነው የምትለው? ቆይ ኤቢ እሱን ልመልስልህ። እሺ ለምሳሌ ኤቢ እኔ እናንተ እነ ቀሲስ እነ ዶክተር አረጋ ሆነን ቢያንስ 7-8 ውይይቶች አድርገናል። ቤተክርስቲያንን የተመለከቱ ማለት ነው። ቤተክርስቲያንን የተመለከቱ ነገር ሃይማኖትን የተመለከቱ ውይይቶች ስናረግ ቤተክርስቲያንን በዚህ መልክ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በዚህ መልክ አንተ ስትገልጽ ሰምቼ አላውቅም። ሌላ ሰው ብዙ ሰው ሰማለሁ። ለአንተ የነበረን እንትን በዚህ ደረጃ ነው የምታስበው። መምህር በረከት አሁንም ስህተቱ ምንድን ነው? እኔ ቤተክርስቲያን ላይ ኮሜንት አላረኩም። ለምሳሌ እናንተ ልንጸልይለት አይገባም እንኳን እንዳትሉ በወቅቱ ቃሌ ቤት የነበሩ ሰዎችን ወንድማችን ነበረ፣ እኛ ጋር ነበረ፣ ወንጌል የበራለት ሰው ነበር፣ እኛ ማህበር ጋር ነበረ የሚል ሀሳብ ለማንጸባረቅ እንጂ ኦርቶዶክስ ጨለማ ናት፣ ወደ ጨለማ ነው የሄደው፣ እሱም አሁን ያለው በጨለማ ውስጥ ነው ያለው የሚል ንግግሩ እኮ ከፍቼ ቅድም አሰማሁ እኮ። ግን ኢንተርፕሪቴሽኑና ኢምፕሊኬሽኑ እንደሱ አይነት ነገር እናንተ ስለፈጠረ ነው። አንተ የጠቀስከው ጥቅስ ጳውሎስ ጥቅስ ስለምንድን ነው የሚናገረው እኮ? ጥቅሱ ቢሆን ነው ያለ ይቅርታ ኤቢ አንድ በዚህ ጋር ግን እሺ ቃል ለአፖስታሲ የተጠቀሰ ነው ያረጋ ስለሆነ እሺ ቆይ አንዴ ቆይ ቃል አፖስታሲ ሻውን አፖስታሲ ቢሆን ከፕሮቴስታንት ነው አፖስቴቱ ነው ወደ ኦርቶዶክስ የሄደው አይደለም። መጋቢ ወደ ኦርቶዶክስ እንደመጣ ነው የምናውቀው እኛ አይደል እኮ። አፖስታሲ ከሆነም እኮ ጥቅሱ የሚጠቀሰው ለእኛ እኮ ነው አፖስቴት ነው የምንለው። ፕሮቴስታንት መጋቢን አፖስቴት አለችው ነው እኮ ጥቅሱን እንኳ ቀጥታ ከወሰድከው እኮ ወደ ኦርቶዶክስ ሲመጣ አፖስቴት ካላችሁት እኮ ኦርቶዶክስ የፕሌስ ኦፍ አፖስታሲ ማለት ነው። አይ ስለ ኦርቶዶክስ ሳይሆን አፖስቴት ማለት እኮ የፕሌስ ኦፍ አፖስታሲ ሳይሆን እናንተ ወደ እናንተ ነው የመጣ ትላላችሁ፣ እኛ ደግሞ ከኛ ነው የሄደ። ለምሳሌ እኔ አሁን ደምረው በአንተ ደረጃ ይሄንን ስለማንጠብቅ እንጂ ብዙ ሰዎች ይላሉ እናውቃለን። ግን አንተ ብለህ አታውቅም፣ እንደዚህ ብለህ ሰምተን አናውቅም። እና እርሷ አይሉም መምህር በረከት ወደ ፕሮቴስታንት ሰው ሲመጣ ቤተክርስቲያንን ካዳ አይሉ? ኤርሚ እኔ ከኤቢ ጋር ነው እያወራ ያለሁት። ይቅርታ ካልሆነ እወጣለሁ። የኔም ጥያቄ ነው ግን አልመለስክልኝ። ዳይሬክት ጥያቄ ነው መምህር፣ ማለት ትክክለኛ ጥያቄ እኮ ነው። እኛ የምናምነው አንድ ለምሳሌ የተለያየ ሃይማኖት ለምን ኖረን የተለያየ ሃይማኖት ይኖረን ለዚህ ነው። ኦይ ኤርሚ አንዴ ሚውት አድርግ። እኔ ቤት ነው ያወራኸውና
ቃል አንድ ይቅርታ አንድ ቃል ልናገር የሆነ ነገር እንድናወራ እድል ብትሰጠን እኔ አንድም ቀን ይቅርታ ቃል አንድም ቀን ሰው ከፕሮቴስታንት ወደ ኦርቶዶክስ ሲሄድ ወደ ጌታ ቤተክርስቲያን ወደ ብርሃን ወደ እውነተኛዋ ቤተክርስቲያን ሄደ ብዬ አላውቅም፣ ልልም አልችልም። እኔ ገብቶኝ ወንጌላዊ አማኝ ገብቶኝ ፕሮቴስታንት የሆንኩ ሰው ነኝ። እናንተም ማንኛውም ሰው ወደ ወንጌላዊ እምነት እንዲመጣ ነው ብርቱ ፍላጎት ያለኝ። በቃ አንድ ነገር ልጠይቅህ። ወደ ኦርቶዶክስ ቤተክርስቲያን የሚሄድ ሰው አፖስቴት ሆነ ብለህ ነው የምታምነው? ለማን ነው አፖስታሲው? ነው እኮ አፖስታሲው ለወንጌላዊው ክርስትና አፖስቴት ነው ለኔ ነው። ይሄን ነው እኔ ማወቅ የምፈልገው። እንደዚህ አልነበረም። አንተንም እና እኛ የምንሰማህ ኢንተርዲኖሚኔሽናል የምታምን ምክንያቱም ይኸውልህ ይሄንን በጣም ኤክስትሪም የሆነ ሐሳብህን በጣም ጓደኛችን ችግር ውስጥ በሆነበት ሰዓት መግለጥ ነው በጣም የሚያሳዝነው ማለት ነው። በኖርማል ውይይታችን ያልገለጥከው በጣም ሎ ታይም መርጠህ በችግር ሰዓት መግለጥ በጣም ይሄማ አሁን ይሄ ሚስ ካራክተራይዜሽን ነው። እኔም ከይቅርታ ጋር የአንተን ትህትና ተመርኩዘው ለምሳሌ እሳቸው ሲጠየቁ መምህር ኤርሚ ሲጠይቃቸው ሊመልሱ አልቻሉም። አንተን ግን ሲጠይቁ ትመልሳለህ። ስለዚህ በአንተ ሜዳ ነው የሚጫወቱት ወይ ለሌሎቹ ብዬ የወረዱት ለምንድን ነው? መምህር በረከት የወረደው ለምንድን ነው? ይቅርታ ኤቢ ይቅርታ። ግን እንግዲህ ለማንኛውም ሰዓት ስለሄደብኝ ቤት ክፈቱና ቀጥሉ። ስለመጣችሁ አመሰግናለሁ። አንደርስታንድ የተደራረግ ይመስለኛል። ሰላም ሁኑ ሁላችሁም። ቻው። ዋሽተዋል፣ ስሜን አጥፍተዋል። በማስረጃ እየመጣ እንኳን ያምኑ አልቻሉ። እከታተላቸዋለሁ ያለውን ነገር። እናንተ እኔን አትምሩኝም፣ እዚህ ያላችሁት ጴንጤዎቹ ማለት ነው። እኔን አትምሩኝም፣ እኔም እናንተን አልምራችሁም። ምክንያቱም ልክ ባልሆነ ነገር ስንሰራ የእግዚአብሔርን ስም ነው የምናሰድበው። እሱ ኃላፊነት ነው ያለብን እርስ በርስ። በዚህ ጉዳይ እየተማመንን እያለ ሰድባቸዋል፣ ዘልፋቸዋል። ቤተክርስቲያንም ሆነ እሳቸውን በተዘዋዋሪ የሚሆን በቀጥታ አዋርደሃል የሚል ነገር ካለ በማስረጃ የምትሆን ማለት ነው። አይ ፕሮቴስታንት እያሉ ብርሃን ላይ ነበሩ፣ አሁን ሲሄዱ ግን ብርሃን ላይ አይደሉም ብለሃል ከሆነ ግን እንዴ እኔ ግራ ገብቶኝ ነበር። ለማንኛውም ግን ነቀሲስ ካሉ ቢገቡና እዚህ ያልገባንን ቢያስረዱንና እንደሆነ ነገር ተስማምተን ብንወጣ ጥሩ ነው። አሁን ዶክተር አረጋ ባሉት ነገር ግማሹን ተስማምቻለሁ፣ ግን አፍተር ኦል መጨረሻ ላይ የተሰራው ኮንክሉዥን ግልጽ ባልሆነ መንገድ በቃ ልጁን እንትን የማድረግ ብቻ ሆኖ ፕሮቮክ የማድረግ ነገር ብቻ ሆኖ ነው ያለቀብኝ። ዛትስ ዋይ በጣም ማውራት ፈልጌ ነበር። ሶ ካሉ ነቀሲስ አሪፍ ነው። ዝም በዛ ላይ እኮ ቃልዬ በዛ ላይ ልጁ ያለው እንግዲህ እንደ አንደኛ ሚዲያ ላይ የተጻፈ አንብበው ነው ልጁ ሀሳብ የሰጠው። ሁለተኛ ይመስልኛል ብሏል። ሁለተኛ ደግሞ አንዳንዶች ነው ያለው። አንዳንዶች ብሎ በቤተ ክርስቲያን ላይ ሀሳብ መስጠት በዛ ልክ ልጁን አምጥተው ጥግ አድርገው ወይም እንዲወጣ ፈልገዋል እነዚህ ሰዎች ማለት ነው። ቻሌንጅ እያደረጋቸው ነው ማለት ነው። ምክንያቱም ይኸው ቅድም አሰምቻቸዋለሁ እኔ እንግዲህ ቅድም ቀሲስ እኔ ምንም አላልኩም ጴንጤን አልናገርም ሲሉ የነበሩ ሰውዬ ይኸው የጴንጤ እምነት ምንድነው? አጋንንታዊ ነው። ይኸው መጽሐፍ እንደሚለው ማለት ነው። ጴንጤ ከመሆን ምንድነው አሕዛብ በሆን ይሻለኛል ምናምን እኔ እንዳልኳችሁ እኔ ጴንጤ ከመሆን ማለት ፓጋን በሆን ይሻለኛል ማለት በዚህ ልክ እንኳን ተናግረው ይቅርታ ብለው አልተባሉም። በዛ ትህትና ኃይልሽ ተናግሮ እንደገና ደግሞ የተከፉበት ስለመሰለው ፊት ለፊት ወጥቶ ይቅርታ ጠይቆ ሁላችንም ባለንበት ተረባርበው ልጁን እንዲህ ማድረግ እኔ በበኩሌ የእሱን ትህትናና የእሱን አክብሮት አቢዩዝ ነው ያደረጉት ባይነኝና ምን ትላለህ ቃልዬ? ከአንድ ኤርሚ ይቀጥልና ኤርሚ ሙሬት አድርግ ቤቱን። እሺ አማኒ አይ ቲንክ ቃሌ ካለ ቃሌ ሙሬት ያርግ። ለጊዜው ግን እኔ ሐሳቤን ሰጥቼ እንትን ልበል። እኔም ልወጣ እያሰብኩኝ ነውና ምንድነው
አሁን ጀነራሊ ኤቢ ይቅርታ የሚጠይቅበትን ሪዝን አይ ቲንክ ቪዲዮውን ፖስት ያደረገው ቪዲዮም ላይ ላይቭም ላይ አስቀምጧል። ኢንፋክት ይቅርታ መጠየቁ ትክክል ነው አይደለም የሚለው ነገር የራሱ ቦታ ስላለው እንተውና በራሱ እንግዲህ አሳምኖታል። አሳመነኝ ባለው መንገድ ይቅርታ ለመጠየቅ ሞክሯል። ይቅርታ የጠየቀበትን ሪዝን ሲያስቀምጥ ኤቢ በዚህ መንገድ ስለተሰማችሁ እንደዚህ ሪፕሬዘንት የተደረጋችሁ ስለመሰላችሁ ይቅርታ ጠይቃለሁ በዚህ ጉዳይ። ምክንያቱም አንድ ላይ አብረን ቁጭ ብለን ተከባብረን የምናወራ ሰዎች ነበርንና ግን እዚህ ፐርሰናል ጉዳይ የመሰለ ስለነበረ እንደዛ አይደለም የኔ ኢንቴንሽን፣ ግን ደግሞ እንደዛ ከሆነ ይቅርታ ጠይቃለሁ ብሎ ነው ይቅርታ የጠየቀው። ሶ ለዛ ነገር አይ ቲንክ ሌላ ትርጉም መስጠት ያለበት አይመስለኝም። እኔ ፐርሰናሊ ኤቢ ጥፋት አለበት ምልባቸው ቦታዎች አሉ፣ ግን ደግሞ ቢሆንም አፍተር ኦል ሌላ ትርጉም ሊሰጠው ግን አይገባም። በፍጹም ሊሰጠው አይገባም። ምክንያቱም አሁን መጀመሪያ ቀሲስ ሊበክሉ ገቡ። ከዛ በኋላ ያላለውና ያልከው አሉ። ምክንያቱም ይሄ ጻፍክ ብለው ምንድነው እስከ እንትን ድረስ ምንድነው ቴክኖሎጂ ተራቋል ኤአይ ተሰርቶ ሊሆን ይችላል የሚል ድረስ እንግዲህ ይሄን አደባባይ ላይ ሲናገሩ ነበር። ቀሲስ ሊበክሉ አልጻፉም። ጌታን እስከ መካት ያደርሰኛል የሚለውን አልጻፉም አሉ። ስለዚህ የራሳቸው ወንድም መተው አይ ጽፈዋል እንደዛ ብሎ ነበረ አጥፍቶት ነው አለ። ሶ ኤቢ በታማኝነት ቪዲዮን አውጥቶ እያሳየ ነበር አለ። በቃ ፌስፉል ነው፣ ቪዲዮን አሳይቷል። ስለዚህ በዚህ መንገድ ራሱን ሪፕሬዘንት እያደረገ አግባብነት ባለው መንገድ ከሆነ እየተናገረ ያለው ኢንቴንሽኑን እየተናገረ ከሆነ ያለው ሌላ ፖለቲካ መስራት በእነሱ እድሜ በእነሱም እንትን አይጠበቅም። እኔ ፐርሰናሊ ጥያቄ የጠየቁት አሁን ልክ አብረን አንድ እምነት እንደምንጋራ አይነት ተደርጎ ሲቀመጥ ዛስናት ፌራቶል ማለት ከኛ እምነት ወደ እነሱ እምነት ሲሄድ ከነሱ እምነት ወደኛ እምነት ሲመጣ አንድ ሰው የነሱን እምነት እንዳልካደ ይልቁንም አብረን እንደምንኖር አይነት ጎረቤት ከኮፕቲክ ወደ ኦርቶዶክስ የመጣን ይመስለው ወደ ኢትዮጵያ ኦርቶዶክስ የመጣን ይመስለው አነጋገራቸው። ለዛ ነው የጠየቁት። እኔ አግባብነት የለውም በዚህ መንገድ። ምክንያቱም ልዩነታችን ምን ሆነና ነው እዚህ ምን ጨቃጨቀው ቀኑን ሙሉ ስንዳረቅ የምንውለው እኮ ልዩነት ስላለ ነው አይደል? በዚህ መንገድ ሪፕሬዘንት ማድረጉ ለፖለቲካ ሲባል ብቻ አንድ ነን የሚል ኢንቴንሽን ያለው አይነት አነጋገር መናገሩ ምንም ትርጉሙ አልገባኝም። ትክክል ነው ብዬ አላምንም። ከዛ ውጪ ግን ማንም ሰው ቢሆን አጥፍቻለሁ ብሎ ላሰበው ነገር ይቅርታ ሲጠይቅ ኦኬ፣ ይቅርታውን አምኖ ለጠየቀ ሰው ይቅርታውን ነው መቀበል ያለብህ እንጂ ሌላ ትርጉም ሚኒንግ ሰጥተህ ከዛ ደግሞ ይሄን ስትል ፖስት ማነው ፖስት ምንድነው ክህደት ነው አድርገዋል እሳቸው አድርገዋል ያልከው ብለህ ሌላ ትርጉም ሰጥተህ ከአውዱ ውጪ ተርጉመህ ከእንደገና ሌላ ፖለቲካ ለመስራት መሞከር ግን ምንም አግባብነት የለም። በፍጹም አግባብነት የለውም። ተቀባይነት ሊኖረው አይችልም። በእነሱም ደረጃ እኔ አሁን በጣም እኔም ማከብራቸው ሰዎች ናቸው፣ ትልልቅ ሰዎች ናቸው። በዚህ ደረጃ ግን ኤክስፔክት አላረኩም እንደዚህ አይነት ንግግር። ለዛም ነው ቀጥታም ደግሞ ዳይሬክትሊ ጥያቄም ስንጠይቃቸው ወይ መመለስ አለባቸው። እኔም ጠየቅኩት፣ ኤቢም ጠየቀው። ጥያቄ ማለት ስለዚህ ጥያቄውን ሲጠየቅ አንተን አይደለም እያናገርኩ ያለሁት ሌላ ኤቢን ነው ማናገሩ ብሎ ለመሸሽ ለማምለጥ መሞከር። ምክንያቱም ምንድነው ይሄ በሱ ደካማ ጎን እንደመጠቀም ቆጥሯለሁ እንጂ አግባብ ሆኖ አይደለም ንግግራቸው ወይም እያደረጉ የነበረው ነገር። ከዛ አንፃር አሁንም ቢሆን እሳቸውም ካሉ እዚህም ሌሎችም መምህራኖች ካሉ ቢቻል የአግባብነት የሌለው ነገር ስለሆነ ቢመልሱልን ደስ ይለኛል። ካልሆነ ደግሞ መስመር አለን፣ ሁላችን የምናምንበት እምነት አለን፣ ደግሞ ሬድ ላይን አለን፣ የምንነጋገርበት ልክ አለ፣ የምንከባበርበት የምንቀራረብበት ልክ አለ። በዛ መስመር ልክ ነው የምንሄደው እንጂ ግዴታ ስለያወራን ቁጭ ብለን ስለተግባባን ጥሩ ባህሪ ስላለን አንድ አይነት እምነት እንጋራለን ማለት አይደለም። አዎ ኤቢ ጥሩ ባህሪ ሊኖረው ይችላል፣ ሰዎችን ሊያከብር ይችላል። ያ መሆኑ ወይም ደግሞ ትህትና ስላለው እሺ፣ ድምጼን ለማሰማት ያክል ሌሎቻችሁ ትቀጥላላችሁና
አይ ቲንክ ኦፌንድ ያደረጋቸው ብርሃንን ቀምሶ ምናምን ዳን ዕብራውያን 6ን ኮንቴክስት ለዚህ ተጠቀምክ ነው። ቅድም ኤርሚ ጥሩ ሀሳብ አንስተሃልና በተለይ ቃሌ ኑ በብርሃኑ ተመላለሱ ሲባል ብርሃን ውስጥ ናችሁ እያሉን ነው ወይ? ምክንያቱም የኤቢም ቃል በዚህ መልክ ነበረ የተረጎመው ሲተረጎም። ምክንያቱም ብርሃንን አይቶ መመለስ ሲባል ኦኬ ወደ ጨለማ ተመለስክ እያልከው ነው ብለው ነው የተረጎሙት። እናንተ ኑ በብርሃኑ ተመላለሱ ስትሉን ብርሃን ውስጥ ናችሁ እያላችሁ ነው። ለምንድነው እንደዚህ ደብል ስታንዳርድ የሚቆነው? ለምንድነው እንደዚህ የሚቆነው ነው ጥያቄው። ኦኬ ሶ ከእናንተ የወጣ ሰው አፖስቴት ይባላል። አይ ቲንክ ለየት ያለ ጥምቀት አለው አይደለ? ቄደር ምናምን ይጠመቃል። ተጠምቆም በልጅነቱ ተጠምቆ የነበረ ሰው ከሆነ ወደ ፕሮቴስታንት መጥቶ ወደ ሌላ ነገር ወደ ሌላ እምነት ወጥቶ የነበረ ሰው ከሆነ በቄደር ተጠምቆ ነው የሚመለሰው። ሲመለስ ምን እያላችሁ ነው? ይዛኔ ነው ጥያቄው። ምን እያላችሁ ነው? ኑ በብርሃኑ ተመላለሱ ስትሉን ብርሃን ውስጥ ነበራችሁ፣ ግን ወደ ተሻለው ብርሃን ኑ ነው እያላችሁ ያላችሁ ወይስ ጨለማ ውስጥ ነው የነበራችሁት ወር ያላችሁት ነው እያላችሁ ያላችሁ? አይ ቲንክ በዛ ልክ ይሄ ነገር መለጠጥ ያለበት አይመስለኝም ሳስበው ማለት ነው። እና እንደተባለው እውነት ናችሁ። ምንድነው በተናገራችሁት ነገር እውነት ናችሁ። ኤቢ በጣም ነው የተለሳለሰው። እኔ እንትኑ ይገባኛል። አማን የሰውነት ልክ ያሉኝ ሰዎች ናቸው አሁን እየሰደቡኝ ያሉት። ለምን ሲባል የሆነ ሰዓት ላይ ለነሱ የሚሆን ኦር የሚመስል ነገር ስላወራው፣ እኔ ግን ለአእምሮዬ ኦር ለህሊናዬ ታዝዤ ነው እንደዛ አይነት ነገር ከእፎይ ጎን ስቆም ያኔ ከሲኖዶሱ ጉዳይ ጋር ተያይዞ ቪዲዮ ስሰራ ምናምን በቃ ለህሊናዬ ነው የሚገባኝ ነገር ስላለ ነው ያን ነገር ያደረኩት። የዛኔ ያጀቡኝ ሰዎች፣ የዛኔ ፎሎ ያደረጉኝ ሰዎች፣ የዛኔ የሰውነት ልክ ያሉኝ ሰዎች ናቸው አሁን አውርዶ እየረገጡኝ ያሉት። ኤቢ ያልተረዳው ነገር አይ ቲንክ እንትን ነው። ፖለቲክሱን አውቄዋለሁ ቢል እንኳን ያላወቀው ብዬ ማስበው ይሄንን ነው። መልካም የሆነ ነገር ያወራ የመሰለ ቀን ነው የሰውነት ልክ የምትሆነው። መልካም የመሰለ ነገር ያወራ ቀን ነው ትሁት የምትባለው። መልካም የመሰለ ነገር ያወራ ጊዜ ነው አንተ የሰውነት ልክና አንተ አስተዋይ፣ አንተ አካዳሚሻን፣ አንተ አለ በቃ የሚዘረዘር ነገር ማለት ነው። ሶ ይሄንን እናውቀዋለን። ግን እናንተ አትሉም ወይ ነው? ከኛ ወደ እናንተ የሚመጣ ከጨለማ የሚመጣ ከሆነ ለምንድን ነው ከናንተ የሚመጣ ከጨለማ መጣ እንዳንል የማይፈቀድልን ነው ጥያቄው። ለምንድን ነው እንደዛ እንዳናምን የምንከለከለው ነው ጥያቄው። ኦኬ ግን እንደዛም አይደለም አለ ወንድማችን ኤቢ ማለት ነው። እንደዛም አይደለም አንዳንድ ሰዎች ብሎ ነው የለጠፈው መጋቢ አዲስ። እኔም አንዳንድ ሰዎች እንደዚህ አድርገውታል ብዬ ነው ኤክስፕላኔሽን የሰጠሁት እንጂ ሙሉ እምነቱን ምናምን አልነካውም ማለት። ሙሉ እምነቱን አልነካውም ብሎ ኤቢ እየተናገረ ያለው ሙሉ እምነቱን ለነኩብን ሰዎች ነው ባይዘኝ። ይሄንንም ረስተን አይደለም ሙሉ እምነታችንን። አሁን ቀሲስ ድበቁሉ ፕሮቴስታንት ያጋንንት ነው አለ። እኔ ግለሰቦችን አይደለም ማለት። ታዲያ ምን ፕሮቴስታንት የሚባል ታፔላ ነው እየተናገሩ ያሉት? ፕሮቴስታንት የሚባል የሆነ አደባባይ ነው እየተናገሩ ያሉት? ፕሮቴስታንት የሚባል የሆነ ቡድን ነው ምንድነው የሆነ ህንጻን ነው እያወሩ ያሉት? አይደለም። በቃ እምነቱን ነው ውስጥ ያሉትን በሙሉ አጋንንታዊ ነገር እያመኑ ነው። ኦኬ ደን እናንተ እንዳትነኩ የሚደረግበት ምክንያት ለምንድን ነው? ለኛ ተቃራኒውን እናንተ እኛን በምታስቡበት መልኩ እናንተ ማትታሰቡበት ምክንያት ምንድን ነው? ካልሆነ እናንተ እዛው ብርሃን ውስጥ ናችሁ ብለን ካሰብን ለምንድነው እናንተ ጋር ተጠራርገን ማንመጣው? ለምንድነው ማንመጣው? ምን እሰራለሁ? እናንተ የምታነቡትን ኤርሊ ቸርች ስሪ ነው የምናነበው። እናንተ አባቶቻችን ብለዋል የምትሉትን ነገር ነው እያጣቀስን የምናወራው። ያንን አንብበን እንኳን ለምንድነው እዚህ ቁጭ ያልነው? ያንን እንኳን አንብበን ለምንድነው እዚህ ቁጭ ያልነው? በቃ አላሳመነንም። እናንተ ያላችሁበት ላይን አላሳመነንም። እዚሁ ነው ያለነው። እናንተ ጨለማ ብላችሁ እናንተም ብርሃን እንድንድል ለምንድነው የምትጠብቁት ነው ጥያቄው። እና ዳስ በጣም ደብል ስታንዳርድ ነው ካሉ ቀሲስ እኔ ቤት ደንበኛ ስለሆኑ ቢመጡ ደስ ይለኛል። ይመጣሉ እኔ ቤትም ሼር አድርጉላቸው። ሼር ማድረግ የምትችሉ ሰዎች በረከትም እኔ ቤት ይመጣል። እንግዲህ ካለ እሱም ቢመጣ ጥሩ ነው። ወንድሞች መቀጠል ትችላላችሁ። አይ ቲንክ አስቼ መሰለኝ ያወራ የነበረው ወይም አቤላ ቀጥሉ። ይሄድ አቤላ ይሄድ ካለ ይሄድ አቤላ። ግን ያንን ጠይቃቸው ሲገቡ እኛ ብዙ በኮምፓሽን በጣም ብዙ ልጆችን በጣም በመቶ ሺዎች የሚቆጠር ቤተክርስቲያን አስተምራለች። የሚፈልግ ነው ጴንጤ የሚሆነው። የሙስሊሞች አሉ፣
የኦርቶዶክሶች አሉ። ሌላም የሚፈልግ ሰው ግን ትህትናቸውን አይቶ ህይወታቸውን አይቶ ጴንጤ ሆኗል። እያበላችሁ ነው የቀየራችሁት ብለው ያሉትን እሱን ግን ሲመጡ ብትጠይቅልኝ የቤት ደንበኛ ስለሆኑ አማኒሻ መብላት የሚጠላለ እንዴ? ቆይ ሲጀምር አስችል ምን አልከኝ? አይ መብላት የሚጠላለ ወይ? ኢትዮጵያ ራሱ እርዳታ አይደል እየኖረች ያለች፣ ደግሞ ደህንነታችንን እየፈጸምን ነው። አለው ወገን ሰላም ብያለሁ። አሌቢ አማኒሻ ስለማይመቸው ነው። አውሩ በቃ እናንተ የሚመቻችሁ ልጆች ማይካችሁን እየከፈታችሁ። ኤቢ ሄድ አንተ አቤል ቀጥዬ ነው ገባለሽ። በቃ እሺ ሰላም ብያለሁ። ሁላችሁንም እየሰማው ነበርና ከመጨረሻው ሰው በጀምር ደስ ይለኛል። ምክንያቱም ለኤቢ አይ ቲንክ ምላሽ የሰጠው ማን ነው? አረጋ የሚባለው ሰው ነውና ምናልባት ዶክተር ነው መሰለኝና ምላሽ በሚሰጥበት ቪዲዮ ላይ ራሱ ቪዲዮን ካያችሁ መናፍቃን፣ ጠንቋይ፣ አጥማቂያን እያለ ነበርና ምላሽ የሚሰጠው ከማን ጋር መድቦን ነው የሚለውን ያው ራሱ የተናገረው ቪዲዮ ስለሆነ ሄዳችሁ ቼክ ማድረግ ትችላላችሁ። እንዲህ አይነት ሰው ደግሞ እንዲህ ብሎ ከተናገረ በኋላ መጥቶ ስለ ክብር፣ ስለ ሃይማኖት መከባበር ማውራት አለበት የሚለው አንደኛ ጥያቄ ምልክት ውስጥ የሚገባ ነው። ሁለተኛ እኔ በዋናነት መናገር የምፈልገው ነገር ቢኖር ቅድም የገቡት መምህራን የኦርቶዶክስ ቤተክርስቲያን አባቶች ናቸው እንጂ የወንጌል አማኞች አባቶች አይደሉም። ይህንን እንድታውቁ ፈልጋለሁ። እኔ አባቶች የኔ ቤተክርስቲያን አባቶች ናችሁ ብዬ አላምንም። ሐሰተኛ አስተምሮ ትቀበላላችሁ ብዬ ነው ማምነው። ሰው ጎዳና ወጥተን ስንሰብክ ለምሳሌ ቀሲስ ዲፈኩሉን ባገኝ ወንጌል ሰብካቸዋለሁ ሐሰተኛ አስተምሮ ላይ ብዬ ስለማምን ኤቢ ከተናገረው አንፃር የተናገሩትን የጻፉትን ነገር እኔም ነበርኩ የተጻፈውን ነገር እያሳየ በዚህ ጉዳይ እንጸልይላቸው አለ። ሰው ሐሰተኛ መንገድ ላይ ሄዷል ሊል ራሱ አስቦ ቢሆን ራሱ አላሰብኩም አለ። ግን አስቦ ቢሆን ራሱ ምንድነው ጥፋቱ እንዴ? ከስም ደረጃ ከጳጳስ እስከ ልጅ አውደ ምሕረቱ ላይ የሚነገረው ዜና ላይ የሚነገረው እኮ ስድብ ነው። በስንዴ የመጣ በፍርኖ ዱቄት የመጣ እያላችሁ የልባችሁ እስኪደርስ ድረስ ሰድባችሁን በኋላ ደግሞ አሁን እንለሳለስ ማለት አስፈላጊ ነው ብዬ ራሱ አላም። ምክንያቱም ባይዘዌ ኤቢ ላይ ዲፔንድ ሆናችሁ ነው ይሄን ነገር ቦታ ቦታ ለማስያዝ እየሞከራችሁ ያላችሁት እንጂ መጽሐፍ ቅዱስን አንስቶ ይሄ መጽሐፍ ቅዱስ አጋንንታዊ ነው ሲል በራሳችሁ ቤት ውስጥ ያለ ሰው እንደዛ ሲል አንድ ነገር አላላችሁም ነበር። ይሄ ነገር ሐሰት ነው፣ ትክክል አይደለም ብላችሁ ቪዲዮ ወጣችሁ አልሰራችሁም። ኦኬ ስለኛ አስተምሮ በልሳን መናገር አጋንንታዊ ነው እያሉ ሲናገሩ አንድ ነገር አላላችሁ። እኔ አሁንም ኤቢ ምናልባት ኤቢ ያልተናገረውን ነገር መናገር ብችል ብዬ ማምነው ለኛ ለወንጌል አማኞች ኦርቶዶክስ ውስጥ የዳኑ ልጆች አሉ፣ የዳኑ ሰዎች አሉ ብለን እናምናለን። ግን የሐሰት አስተምሮ ቤተክርስቲያኗ ታስተምራለች ብለን ነው ምናምነው። እንዴ ይሄ ነገር ቁርጡ መታወቅ አለበት እኮ። የሐሰት አስተምሮ ታስተምራላችሁ እናንተ። ርዕስ አንስተን እኮ ነው እንወያይ፣ ትክክል አይደላችሁም እያለን ያለ ነው። ሐሰተኛ አስተምሮ እያስተማራችሁ ነው በሚል ነው። እንኳን መምህር አመረ ቀርቶ ቀደም የገቡት ዶክተር አረጋ፣ ቀሲስ በረከት
ሌሎቻችሁ መምህራኖች ሁሉ የሐሰተኛ አስተምሮ ትቀበላላችሁ ብለን ነው የምናምነው። ቤተክርስቲያን አስተማሪ የሆናችሁ አጠቃላይ መምህራኖች የሐሰት አስተምሮ ትቀበላላችሁ ብለን ነው የምናምነው። ይህ ነገር ትክክል አይደለም ብለን ነው የምናምነው። የእናንተ ቤተክርስቲያን እኮ ባይዘው የኦርቶዶክስ ቤተክርስቲያን ቪዚብል እንደ ኢንቪዚብል ቸርች የምትለውን ራሱ ማታምን ናት። አንድ ሰው ኦርቶዶክስ ውስጥ ካልሆነ በስተቀር አይድንም ብላ መታመን ቤተክርስቲያን እንዴት ነው ከፕሮቴስታንት ወደ ኦርቶዶክስ ሲሄድ በጣም ትክክል ነው አሪፍ ነው እንድንል የምትጠብቁት? በጣም ሼም ነው፣ በእውነቱ በጣም ሼም ነው። ትክክል ነው ብዬም አላስብም። እንደዚህ እንድንል የምትጠብቁ ከሆነ ለምን እንወያያለን? ውይይቱስ ምንድነው አስፈላጊነቱ እንዴ? እኛንም አስተምሩና ገብታችሁ የኦርቶዶክስ መምህራን ገብታችሁ አስተምሩ። እንደዚህ እንድንል የምትጠብቁ ከሆነ ዝም እንበልኛ። ታዲያ ምን እናወራለን? ትክክል ነን ካላችሁ ምን እንድንል ነው የምትጠብቁት? ሲቀጥል የዕብራውያንን 6 ነው የጠቀስከው ብለው ነበር መምህር በረከት ማለት ነው። እኔ ባይዘው ኤቢን ደግፌ ሳይሆን የኔ አስተሳሰብ ትላንት ከፕሮቴስታንት ወደ ኦርቶዶክስ ሄደው ደምረው ዕብራውያን 6ን እጠቅስለታለሁ። ችግር የለብኝም። ምክንያቱም የኛ አስተምሮ ነው ትክክለኛ አስተምሮ ብዬ ስለማመን። እንዴ ሐሰተኛውን ክርስቶስ ነው የምታስተምሩት የምትሉ ሰዎች እንዴት ነው ዕብራውያንን 6 ለመምህር አመረ መጥቀስ አትችልም ብላችሁ እኛን የምትወቅሱት? ለመምህር አመረ ሳይሆን ለበረከት አዝምረውም መጥቀስ እንችላለን እኮ። ሲጀመር እዚህ ስማች ተጠግቶ እኛን ስቴፕ ለማያያዝ መሞከር ምንም ትክክል ነው ብዬ አላስብም። የራሳችሁን ልጆች ግቱ፣ የራሳችሁን ልጆች ቦታ አስይዙ። የኛን ልጆች ደግሞ ቦታ የሚያስይዙ ወንድሞች አሉን፣ ታላላቆች አሉን። ባይዘው ኤቢ በጣም የምናከብረው እኛ ስንሳሳት ራሱ የሚያርመን በጣም የምንወደው ወንድማችን ነው። እንደውም እሱ ብዙ ቦታ ያስያዘን ሰው ነው። እንኳን የኦርቶዶክስ መምህራን ሐሰተኛ አስተምሮ የሚያስተምሩ ሰዎች መጥተው ሊያረሙት ቀርቶ ማለት ነው። አዎ የዋ ነው፣ ትሁት ነው፣ ሪስፔክት አድርጎ ነው የሚያወራው። ግን አንድ መናፍቅ ጠንቋይ እያለ የጠራ ሰው መጥቶ ደግሞ ቤቱ ላይ ገብቶ ሀርብ ቀን ይህንን ነገር እናስተካክላለን፣ ሀርብ ቀን እኔ ቤት አንገናኝም ነው። ይሄ 4 ነጥብ። አንገናኝም። የራሳችሁ ልጆች ያስተካክሉ፣ የራሳችንን ልጆች ደግሞ የሚያስተካክሉ ወንድሞች አሉን። ከተስተካከልን በኋላ ማን አንደበቱን መግታት እንዳለበት ልባችሁ የሚያውቀው ነው። አንደበታችሁን ግቱ። የኛ ልጆች መጀመሪያውኑ የገቱ ናቸው። ከዛ በኋላ ውይይት እንቀጥላለን። አለቀ። መምህር በረከት አዝመራው ቤት፣ አረጋው ቤት ሄደን የምናስተካክለው ምንም አይነት ጥፋት የለብንም። ምንም የምናስተካክለው ባህሪ የለብንም። ማን እንደሚሳደብ እኮ እናውቃለን። ስትፈልጉ ትሳደባላችሁ፣ ስትፈልጉ እንክሰስ ትላላችሁ። እንዴ ቀደም ቀሲስ ዲበኩሉ የፕሮቴስታንት አስተምሮ አጋንንታዊ ነው ካለ በኋላ እስቲ ሲያሰማ አጋንንታዊ ነው ብለዋል ሲል አዎ አጋንንታዊ ነው አለ እኮ። እንዴ አጋንንታዊ ከሆነ የእናንተ አጋንንታዊ ነው ስንል ለምንድነው ቅር የሚላችሁ? እኔ እንደውም ከአጋንንታዊነቱም አልፏል ብዬ ብል ምንድነው ቅር የሚያስብላችሁ? አረ ግልባጩን ለራሳችሁ ማሰብ መቻል አለባችሁ። መምህራን ተሰብስባችሁ መጣችሁ ባይዘው ብዙ ጊዜ እያየው ያለውት ነገር እንዲህ ከሆነ እዚህ ቤት አንመጣም፣ እንደዚህ ከሆነ እዚህ ቤት አንመጣም። ፕሊዝ እንደዚህ የምታስቡ ከሆነና እናንተን በጣም ትክክለኛ አስተምሮ ናችሁ ብለን እንድናስብ የምትጠብቁ ከሆነ እኔ ከኛ ጋር ውይይቱም አያስፈልጋችሁም። የራሳችሁ ልጆች አስተምሩ፣ እኛም እናስተምራለን እንማራለንም ብዬ አስባለሁ። ምንም የሚያስፈልግ ነገር የለም ማለት ነው። የሚመቻኝ ቦታ አይደለም ብሏል እሱ ኮሜንት ላይ ጽፏልና። ኦኬ አማን ይቀጥል። እሺ አይ ቅድም ተናግሬያለሁና ቀሲስ አይቾታለሁ እዚህ አለ እያየው ነበረ። የሚመቸው ከሆነ
ይግቡ። ቅድም ያላለቀ ሀሳብ ያለ ይመስለኛል። በአንድነት ስለምናወራ የነበረውንም ነገር ስለምናቅ ካለበት ማስቀጠል እንችላለን። እኛ ቀሲስ ካሉ ማለት ነው ሰፊ ሰዓት ተሰጥቶት መቀጠል ይችላሉ። ያላወራችሁ መቀጠል ትችላላችሁ። ቅድም ካቆምንበት ነው ቀጥታ የምንቀጥለው ማለት ነው። ቅድም ካቆምንበት ነው የምንቀጥለው። ይቅርታ ማን ያስወጣኝ? ይቅርታ እኔ እኮ እያልኩ ያሉት ቀሲስ ከእኔ ጋር ነበር መጀመሪያ ጠባቸው የነበረው። ከዛ አማን ገባ ከእኔ ቀጥሎ እንደዛ ነበር የሆነው አይደለ? ኢቭን ጴንጤ ልጆቻችሁን እንኳን መጥላት እኛን የጥሉ ልጆች ከልጆች እንዴት ይጣላል? ይሄንን ማስረጃ እንኳን ይሄው አስቴ እንኳን ይዞ መጣ። በማስረጃ እንኳን የተናገሩትን በአደባባይ ይክዳሉ እንዴ! እላቸው ላይ ጠምጥመው እንዲህ አይነት ማለት መጥላትን የሚሰብኩ ሰው እያየው እንዴት ሆኜ ነው ኦርቶዶክስ ሉን እንኳን ብዬ የምሆነው? በምንስ እውቀትና በምንስ ግፊት ነው ክርስቶስን ክጄ ሰው እጠላሃለሁ አንተና ብቻ አይደለም ያንተን ኢየሱስ ራሱ እጠላዋለሁ የሚለኝን ሰው እንዴት አድርጌ ነው ኦርቶዶክስ የሚሄደው? ጥላቻን እየሰበከኝ እንዴት ነው? ቆይ በጣም እኮ የደነቀኝ እኛ ቤት የሚናገሩትና ሌላ ቤት የሚናገሩት አንድ አይደለም። ተምዬ ልክ ነው። ቀጥታ ካቆንኩበት ትቀጥላለህና ቅድም ኦልሬዲ አላልኩም ምናምን ያሉት ነገር ስላለ አላልኩም ሲሉ ከራሳቸው አንደበት ሰምተን ኦኬ አላልኩም ብለው አምነው በእግዚአብሔር እውነት አውርተዋል የሚለውን እንይዛለን። አንተም ደግሞ እኔ ቪዲዮ ትምህርት ነው የምቀርጸው እንጂ ስድብ አልቀርጽም ብለህ ነበረ ቅድም እና የሰማኸውን ሰምተሃል። የምታወራውን በእግዚአብሔር እውነት ነው የምታወራው። እንደዛ ሲሉ ሰምተሃል። ስለዚህ በእግዚአብሔር እውነት ሆነ አውራ፣ ችግር የለውም። ቅድም ደግሞ ቀሲስ ደግሞ ያወሩት ነገር አለ። አላልኩም እኔ አይደለም ፕሮቴስታንትን ጥሉ ሙስሊምን ጥሉ አልልም የሚል ነገር አውርተዋል። ስለዚህ መሀል ላይ አለ በቃ እኔ ሰምቻለሁ የሚል ነገር በእግዚአብሔር እውነት ነው አንተ የምታወራው። እሳቸውም ደግሞ የተናገሩት ነገር አለ። ኖ እኔ አይደለም ፕሮቴስታንትን ጥሉ ሙስሊምን ጥሉ አልልም የሚል ነገር የተናገሩትን በእግዚአብሔር እውነት እንደተናገሩ አድርገን እናምናለን። ስለዚህ ያንተንም ፉል ትሩዝ እንደሆነ እናምናለን በእግዚአብሔር እውነት ስታወራ፣ የእሳቸውንም እናምናለን። ሶ አሉ ባይዘ እንትን ከታች እያየው ነው ኢንቫይት ልኬላቸዋለሁ አልገቡም። ሶ አንተ በነፃነት የሰማኸውን ለእግዚአብሔር እውነት ታምነህ መንፈስ ቅዱስ በዚህ መካከል አለ። ስለዚህ ለእግዚአብሔር እውነት ታምነህ ቀጥል። ምክንያቱም በጣም ነገሩ የማዋከቡ አይነት ነገር እዛ ላይ ተቆሙ እየተወራ ያለ ነገር ስለሆነ ማለት ነውና አውራ በነፃነት። እኔም ለዚህ ነው እኮ ማለት ከወጣው በኋላ ስሜታዊ ሆኜ ወጥቼ እኮ ወደ ክላስ እንዳጋጣሚ ላይ ነበርና ስሜታዊ ሆኜ የተመለስኩት። ይሄን ነገር ኢቭን 36 ሰዓት እንኳን አልሞላውም እኮ ሰሙ ቤት ዛሬ ስንት ነው? አይ ቲንክ እዚህ በ19 መሰለኝ በፈረንጆቹና እኔ ያለሁበት አካባቢ 36 ሰዓት እንኳን አልሞላውም። የፕሮቴስታንቶቹ መዶሻ እያሉ ከሰሙ ጋር የሚናገሩት ነገር እኛ ምን አድርገን ነው እኮ እያልኩ። ይሄ ደግሞ መቼ መሰለህ ጸዲ ኬኩናሰን እና የተወሰኑ ሰዎችም ነበሩ ጸዲ ቤት መሰለኝ ይሄ ነገር ሲናገር የነበረው። አስቼ ምናልባት ታስታውስ እንደሆነ እሱኛው እንትን ካለ ሪኮርድም ካለ እንትን ማለት እንችላለን። የዛን ጊዜ ነበሩት ፕሮቴስታንት ልጆቻችንን መጥላት እንዴት እንዳለባቸው እንኳን እናስተምራቸዋለን ያሉበትን ጊዜ ታስታውስ እንደሆነ ማለት ነው። ይሄ እኮ በአደባባይ የተገለጠ ነገር ነው። እባክህ አማን፣ ኧረ እባክህ ይሄ ልጅ ጤነኛ ነው እንዴ? ግን ይሄ ልጅ እንዴ ለምንድን ነው እንደዚህ ያለ ወሬ የሚያወራው? አማን እባክህ ክላስ ላይ ሆኜ ነው እኔ ዊዝ ሪስፔክት ለአንተ ብዬ ነው የገባሁት። ይኸውላችሁ አሁንም የኔን እምነት የምትፈልግ ከሆነ እኔ ልናገር ከፈቀድክልኝ። አማን ቀሲስ ብለዋል ማስረጃ አለ ከነ ማስረጃ ኢቭን እኮ እነ ኬኩን እንኳን እንደዛ ብለው ሲናገሩ እናንተ ታው እንዲያፈሉ እንኳን ብለው አልመከሩ ካልኩኝ ራሱ ስህተት ስለሆነ አልመከሩ ካልኩኝ እኮ እንዴ አንተ ልጅ ያለ መረጃ አታውራ ስትባል አሰማም እንዴ? በማስረጃ ነው ለዛውም በጆሮዬም ባይኔ ያየሁት ነው። ለዛውም ብለዋል እና ይቅርታ አልጠይቅ አቅርበው። ቆይ አንዴ ታሚ አማን አለክ ይኸው አንዴ አማን እና ቃል አንዴ ይቅርታ። እኔ እግዚአብሔር ምስክሬን ካፈለጋችሁ በቪዲዮ ላሳያችሁ። እኔ ክላስ ዙም ክላስ ላይ ሆኜ ከሆነ ከኔ ጋር ነው ከቀሲስ ጋር። ቆይ አይ መጀመሪያ ይኸውልህ ቃል ነው ስላሉ ቆይ እንደዚህ እናድርግ። ይኸው ላሰማችሁ ነው። ይኸው ክላስ ላሰማችሁ። የክላስ ድምጽ ነው። ወደ አብ ሄዳለሁና ወይ ተገዩን እንከ እንግዲህ ወዲህ አሁን እዚህ ክላስ ላይ ነኝ ያለሁት። አየህ ዙም ላይ ሆኜ ነው የገባሁት። ልንገራችሁ እኔ ላረጋግጠላችሁ። ስለኛ ምን ትላለህ ካላችሁ ልንገራችሁ። አሁን ይሄ ልጅ ከቅድም እስካሁን መረጃ አቅርብና ይቅርታ ልጠይቅ። አንደኛ እምነት እኮ ነው። እኔ እኮ እምነቴን እኮ አልክደውም ባይዘው እማምነው ልንገራችሁ።
ለምን አልነግራችሁ? ስለ ፕሮቴስታንቶች ያለኝ አመለካከት የፕሮቴስታንት እምነት ትክክለኛ ነው መንፈስ ቅዱስ የገለጠ ነው ብዬ አላምንም። ያ ማለት ግን አማንን ቃሌን በጣም ነው የምወዳቸው። እግዚአብሔር ምስክሬ ነው። ከልቤ ነው የምናገረው። ይሄን ሪከርድ አድርጉት። እንደውም ከአንዳንድ ባለጌ ከሚሳደብ ኦርቶዶክሳዊ የተሻለ ልወዳቸው እችላለሁ። ስነ ምግባር የሌለው ሰው የሚሳደብ ባለጌ የሆነ ሰው ነው አልወድም ስል ምን ማለት ነው? ከዚህ ሰውዬ ጋር ህብረት የለኝም ማለት ነው። እጠላለሁ ማለት አይደለም። መጥላት ማለት እኮ ይኸውላችሁ ዲክሽነሪውን አታውቀውም እንዴ አንተ ልጅ? በደም አውቀዋለሁ። ቃል በቃል ልጆቻችንን እንዴት መጥላት እንዳለብን እናስተምራለን ብለዋል። መረጃ አቅርብ። አሁንም ይኸውልህ ፕሮቴስታንት ይመጣል 24 ሰዓት ስጡኝ፣ አመጣዋለሁ። እሱን ነገር አመጣዋለሁ። 24 ሰዓት ስጡኝ፣ አመጣለሁ። እሱ ማስረጃ ራሱ እና ኬኩን ቤት ነገርኳቸው። ጊዜ ኬኩን ጸዲ ሰሙ ሌሎችም ነበሩ ብለዋል። እጃችን ላይ ባለው መረጃ እናውራ። ይሄ ልጅ ይኸውልህ ህፃን ልጅ ነው። እባካችሁ ሚውት አድርጉ ላውራበት። ቆይ አንድ ጊዜ ቀሲስ፣ አንድ ጊዜ እኛ አሁን እዚህ ጋር እያወራን ነበር ነው። ለምሳሌ አሁን እርሶ ምን አሉ? ፕሮቴስታንት አዎ ትክክል አይደለም ብዬ ነው የማምነው አሉ። ስለዚህ አሁን ኤቢ ያወራው ነገር ታዲያ ጥፋቱ ምን ላይ ነው? እንደዛ አይነት ሴንስ ያለው ነገር ቢያወራ ስለ እኔ እሱን ሲጀመር ነው ያለው እንደሱ ያልሁት። ኤቢንም ቢሆን ኦርቶዶክስ ትክክል ነህ ብላ አስተምር በይ አላምነውም። እንደዛ ትክክል ነህ ብሎ ራሱ ኤቢ ኦርቶዶክስ ትክክል ናት ብሎ ቢያስተምር ራሱ ያላምነውም። ለምን ከሆነ ለምን አይመጣም? እኔ እሱን ያለው ሌላ ሰው ስለሆነ ማለት እሺ። እርሶ በዚህ የማይያዙ ከሆነ ለምሳሌ አጋንንታዊ ነው ብለዋል እርሶ ራሱ። ቆይ ቃል እኮልል እንደዚህ አይነቱ ነገር ከእናንተ ጋር እያለ አሁን ልጁ እንጸልይላቸው ብሎ ላነሳው ነገር ለምንድን ነው በዛ ደረጃ አስታዋክቡት? ይበል መብቱ ነው። እኔ እንደዚህ ለምን አላልኩትም። እሱ ሌሎች ናቸው ያሉት፣ ሌሎቹን ጠይቃቸው። እኔ ልንገርህ አማን እኔ የሆነ ችግር ደርሶበት ባገኘው የማደርገው ምንድን ነው? ኢቭን እቤቴ ቢመጣ በስነ ስርዓት ደግሼ አብልቼ እሸኘዋለሁ እንጂ እቤቴ ሲመጣ ጠብቄ እምነቴን ሰብኬ አሸማቅቄ በእንጀራ ባብዬ አልከውም። አይደረግም ነው ይሄ አቋሜ ነው። ምክንያቱም ወንድምነት ሌላ ነው። እኔና አማን እኮ የእናት አባት ልጆች ልንሆን እንችላለን በስጋ እርግጠኛ ነኝ። አማን ወይ የስጋ ዘመድ ሊኖረው ይችላል ኦርቶዶክስ የሆነ ያ ይጠላዋል ማለት ነው። ቢሞት እሪ ብሎ ነው የሚያለቅሰው። ልቅሶ ሁሉ ድረሱኝ ነው የሚለው። እንደውም ጭራሽ እናት አባቶች እኮ ኦርቶዶክሳውያን ሁሉ አንድ ጴንጤ እኮ ቢሞት እኮ ያለቅሳል እኮ ይወዳቸዋል። ልቅሶ ሁሉ እንደርስለታለን። እኔ የንስሐ ልጆች የሆኑ የንስሐ ልጆች አንደኛው ፕሮቴስታንት አንደኛው ኦርቶዶክስ የሆነች የንስሐ ልጅ ሊኖረኝ ይችላል። እቤታቸው ሄዳለሁ። ጥላቻ የለኝም። ጥላቻ ማለት ፕሮቴስታንትን ይጠላል። ፕሮቴስታንት ማለት ፐርሰኑን ነው፣ አካሉን ነው፣ ሰውየውን ነው። የፕሮቴስታንትን እምነት ይጠላል ከሆነ yes ለምንድን ነው እሱን እንድትጠይቁ? ለምን ቆይ አንዴ ቃል ያድርገኝ። አጋንንታዊ ያልተኛና አይደለም አሁንም አታቋርጡኝ ነገር እያወሩ ስለሆነ ነው። እና እስቲ የኛን ኦብጀክሽን መጀመሪያ አድምጡትና የኛን ኦብጀክሽን አድምጡት። የኛን ነገር መጀመሪያ አስጨርሰኝ። ግቡ አላችሁኝ፣ ልናገር ፍቀዱልኝ፣ አታፍኑኝ። የኛን ኦብጀክሽን መጀመሪያ ይወቁት። እኛ እኮ ምንም ያላነ እኔ ሰምቻለሁ። ቃል አታቋርጠኝ። ይኸውልህ እኔ እምነቱን የፕሮቴስታንት እምነት ትክክል ነው እንድል ከጠበቃችሁ ራሳችሁ ሞኝ ናችሁ። እኔ እኮ ኦርቶዶክስ ነኝ። መታወቂያው እኮ ፕሮቴስታንት እውነት አይደለም፣ ካቶሊክ እውነት ትክክለኛ አይደለም፣ ሙስሊም ትክክለኛ አይደለም ማለት ማስረጃው እኔ ኦርቶዶክሳዊ መሆኔ ብቻ ነው ማስረጃው። ምክንያቱም እኔ እንደዚያ ባልሆን ኖሮ እኔ ሌላ እምነት ነበር የሚኖረኝ። እናንተንም አልጠብቅም እኔ። ለምን ትላላችሁ? ምክንያቱም የእናንተ እውነት ፕሮቴስታንቲዝም ነው። ያመናችሁበት ይዛችሁ ነው የምትሄዱ። ያንን እንደያዛችሁ ሆናችሁ ግን አልጠላችሁም። እምነቱን ግን ለምንድን ነው ተቃዋሚ እኮ ነኝ እኔ እኮ ተቃራኒ እኮ ነኝ እኔ እኮ ከእናንተ በእምነት አትጠብቁ። እምነታችሁ ግን ፕሮቴስታንት ስለሆናችሁ በፍጹም ልጠላችሁ ግን አልችልም። ይሄ ከልቤ ነው የምናገረው እኔ ከልቤ ነው የምናገረው። አሁን እናንተ ቤት እኮ ነው የምናገረው፣ ተገደጅ አይደለም። አይ ቲንክ በቃ ወይ አንደርስታንድ ገባልኩ። አሁን እርሶ ያሉት ነገር አሁን እዚህ ሰዓት ላይ ያሉት ነገር ሲምፕሊ አሁን ቅድም ሲያወሩ ለነበሩት ለነ ዶክተር አረጋና ለነ መምህር በረከት ሊነገር የሚገባው ነገር ነው። እኛም ተመሳሳይ ነው እያለን ያለነው ነገር ልክ ናችሁ በሉን አላለም። ምክንያቱም ልክ ነን ተባብለን ልክ ነው አንዱ ልክ ነው ብሎ ቢያስብ ኖሮ ይሄንን ፕላትፎርም ላይ ይሄን ሁሉ ጊዜ ባላወራን ነበረ፣ ዲቤት ባላረግን ነበረ። ችግሩ ምንድነው መሰለህ? የተነሳንበት ምን መሰለህ? መጋቤ ብሉይ የጻፈው ነገር እንደዚህ ያለ ፈተና የደረሰበት ከጌታ ወደ ኋላ ስላለ ነው የምትለዋ ኢንቴንሽናሊ አንድ ጴንጤ ሲፈተን ስለማያምን ነው እንደማይባል አንድ ቃል ረጅም ነገር አወሩ እኮ ቀሲስ። ረጅም ነገር አወሩ። ኦኬ
እሺ የእርሶ እንትን ያለው የእርሶ ጥያቄ ያለው ኤቢ ስለሳቸው ያወራው ነገር ላይ ነው። ኤግዛክትሊ ስለሳቸው ያወራው ነገር ላይ ማለት ነው። አሁን ግን እርሶ የተናገሩት ነገር ላይ የሆነ ፖይንት ማስቀመጥ እንችላለን ይኖርብናል። እኛም አንደኛ አንዱን ልክ ነው ማለት ከሌለበት ስለዚህ እኛ ልክ ነው እንድንል በሚጠበቅ መልኩ ቅድም እየተወራ ነበረ። እሳቸውን እንደዚህ ቤተክርስቲያንን ምናምን እየተባለ ነበረ። ስለዚህ አሁን ለነዛ ሰዎች የእርሶ ምላሽ በቂ ነው። እኛ ምንም ሳንል የእርሶ ምላሽ በቂ ነው። አንዱ ልክ ነው ማለት አይኖርበትም። አለቀ። ስለዚህ የእርሶ ምላሽ በቂ ነው ለነሱ። እኛ ራሱ መናገር አይጠበቅብንም። ቀሲስ መልሰውላቸዋል ብዬ አስባለሁ። ግን ይኸውልህ በጣም ስህተት የሚሆነው ለምሳሌ ቃሌ እንድንግባባ እኮ ነው። ፍሪኩዌንትሊ እኔ እርሶ ላይ ነው ጥያቄ ያለኝ። እኔ አሁን እርሶ ላይ ነው። እንዲህ ካሉ በኋላ እሺ ጠይቀኝ። እሺ እንዲህ ካሉ በኋላ አጋንንታዊ ብለውናል። ይሄ ልክ ነው ብለው ያስባሉ? ትምህርቱ ፕሮቴስታንት አጋንንታዊ ነው ያሉት ልክ ነው ብለው ያስባሉ? ትምህርቱ ብያለሁ። እሺ ልመልስልሽ። እሺ አሪፍ በቃ ትምህርቱ ልክ ብለዋል። እሺ ትምህርቱ ነው ብለዋል። ቃሌ ቆይ እኔ ፕሊስ እንደው ጥሩ ነገር ፖይንት ነው የማወራው። እባካችሁ ፖለቲክስ አታረጉት። ለምሳሌ እኔ ሁላችንም መጠንቀቅ ያለብን ብዬ የማምነው ሁላችንም እግዚአብሔር በመግቦቱ በጥበቃው አያዳላም። ፍጥረቱን ሁሉ ሙስሊም የሚሆን ፕሮቴስታንት የሚሆን ኦርቶዶክሳውያን የሚሆን ሳያዳላ ለፍጥረት ሁሉ ይመግባል። ኢቭን ሙስሊሞችን ራሱ ይጠብቃቸዋል። አይጠብቅም አይባልም። እግዚአብሔር ጠባቂ ነው። የፈጠረውን ፍጥረት እንስሳትንም ይጠብቃል። ትልን እንኳን አይረሳም ሲመግብ እግዚአብሔር። ይሄ እግዚአብሔር መኖሩ ከምናውቅባቸው ነገሮች ነው። ስለዚህ አንድ ሰው ሲፈተን ፕሮቴስታንት የሚሆን ኦርቶዶክስ የሚሆን ሲፈተን እምነት ስለሌለው አይባልም፣ ነውር ነው። እኔ ይሄንን ማለት አለ። አሁንም ወደ ሌላኛው ርዕስ ነው የገቡት። እርሶ ጋር አንድ ጥያቄ እየጠየቅኩ ነበረ። እርሶ አዎ ልክ ነው አምናለሁ አሉ። አሁን እኔ ተነስቼ እከሌ ከእናንተ መሃል ቀሲስ አጋንንታዊ የሆነ አስተምሮ ነው እያስተማሩ ያሉት ብል ልክ ነኝ የምሆነው? ትምህርቴን መዝነስ ምክንያቱም ምንፍቅና እኮ ከመንፈስ ቅዱስ እኮ አይደለም። ጥሩ። ስለዚህ ታዲያ ኤቢ እዚህ ድረስ የሚደርስ ነገር እንኳን አልተናገረም። ለምንድን ነው ታዲያ? ቃሌ ለምሳሌ አንተን ትክክል ነህ የምልበት ቦታ ይኖራል። ለምሳሌ መጽሐፍ ቅዱስ ላይ እናንተ ዲቤት ስናደርግ የሆነ ትምህርት ብታመጣ ይሄኛው ትክክል ነህ፣ ይሄኛው ስህተት ነው እላለሁ። ጀነራላይዝ ስናደርገው ግን ፕሮቴስታንት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የፕሮቴስታንት አስተምሮ የስህተት ትምህርት ነው። የስህተት ትምህርት ደግሞ ከምን የሚመጣ ነው? ከመንፈስ ቅዱስ አይደለም። ይሄ እኮ ግልጽ ነው። እናንተም ልክ እኛን እንደዛ ትሉናላችሁ። በእናንተ ኮንቴክስት ትክክል ናችሁ። ዛት አንተ እምነት ነው የቀየርከው። ቃሌ እኮ ኦርቶዶክስ ነበርክ። የቀየርከው የኦርቶዶክስ ትምህርት ስህተት ነው ብለህ ስለምታምን ነው። ስህተት ደግሞ ምን ጊዜ ምንፍቅናም ስህተትም ከምንድን ነው? የተገለጠ የስጋ ስራ ነው፣ ከዲያብሎስ ነው። ይሄ ይታወቃል። እኔ እናንተ የምናወራ ወደ እውነተኛው እምነት እንድንመጣ ነው የምናወራው አይደለ እኮ። እዚህ ድረስ ማውራት ካስፈለገን ቀሲስ እዚህ ድረስ ማውራት ራሱ ልክ ከሆነ ኤቢ ያለው ነገር እኮ ከዚህ አንፃር ምንም ማለት አይደለም። ለምንድነው እንደዚህ እንትን ይላል? ሲጀመር ኤቢ ወደዛ ስለሄዱ ነው። ቆይ አንዴ ሲጀመር ኤቢ ቆይ አንዴ ቀሲስ፣ ኧረ ቀሲስ ቆይ አንዴ ሲጀመር ኤቢ እዚህ ጋር ስቱዲዮን አምጡት። ወደዛ እምነት ስለሄዱ ነው ይሄ ሁሉ የደረሰባቸው ብሏል። ቆይ እሺ ልመልስልህ። ያለውን ልንገርህ። እኔ ያላለውን ነው እያላችሁ ያላችሁ ስትሮማን ሰርታ ቆይ ልንገርህ። ያለውን ልንገርህ። እኔ ላሰማህ እዚህ ላይ ላሰማህ ያለው ከእምነት በማፈቅ የተገለጠ እምነቱን የበራለትን ነገር ትቶ በመሄዱ በዚህ ምክንያት ነው። ይሄ አሁን ስህተት ነው። እኔ ነው በዚህ ምክንያት ነው አላለም። ችግር የለውም። ቆይ ኤቢ ራሱ ይሄንን አላለም። ያላለውን ነው እያሉ ያሉት። ቆይ እሺ ልክፈትልህ። ምን ችግር አለ? ይኸው ልክፈትልህ። ያለውን ላሰማ። ምንም ችግር የለውም። እሺ ኦኬ። ባይዘወይ ቃሪ እንደዛ ብሎ ቢልስ ምን ሆነ ስህተቱ? ስሙት። ኖ እሱ መብቱ ነው። ግን ሲጀመር ራሱ እንደዛ ያለ መብቱ ነው። ቀሲስ የሚያሰሙትም ነገር መብቱ ነው። እናንተ መስመር ልታስይዙት አትችሉም። ሊል የፈለገውን ነገር እናንተ ባላችሁት መንገድ ሊሄድ ይችላል። እኔ በመሰረቱ እናንተን ለማውራት እኔ የገባሁት አማንና ቃሌን ብቻ ነው ማውራት የምፈልገው። አሁን እዚህ ነው ወይ እንዴ አጋንንታዊ ነው ካሉ በኋላ ኤቢ የሚለውን ነገር ነው መውጣት ይችላል። ግባ ብላችሁ እንደገና ሳወራ የምታፍሩኝ ከሆነ እኮ ይሄ እኮ ለእናንተ አይደለም እንዴ። አጋንንታዊ ነው ፕሮቴስታንቲዝም አጋንንታዊ ነው ካሉ በኋላ ኤቢ እንደዚህ ሊል አይገባም። እና ከመንፈስ ቅዱስ ነው ልልህ እኛም አንፈልግም። እና ከመንፈስ ቅዱስ ነው ልበልህ እኮ እኔ አሁን አመረ እንደዛ ያለው ወንጌል አማኝ ስላልሆነ ነው። ትክክል ነው ኤቢ።
ቆይ ፕሮቴስታንት የሆነ ሰው በዚህ ምክንያት ራሱን ያጠፋ ሰው የለም? ፕሮቴስታንት ሆኖ ራሱን ያጠፋ ሰው ይሄ ሰው ፕሮቴስታንትም ትምህርት ስህተት ስለሆነ ነው? ቀሲስ አሁን የገባኝ ያጠፋ ሰው የለም። አቤል አንዴ እኔ በማስረጃ መጣለሁ። አሁን እያደረጉ ያሉት አይካን ቬኔሬሽን በትክክለኛ ጥያቄ ሲጠየቅ ምላሽ ስለሌላችሁ ነው። አይካን ቬኔሬሽን ጥያቄ ስለሌለ ያለውን ችግር ምላሽ ስለሌላችሁ ችግር ሰበሰባችሁና ኤቢ ላይ ማላከክ ፈለጋችሁ። ይሄ ነው በቃ ፕሮቴስታንት ሆኖ ራሱን ያጠፋ ሰው አበጣላለሁ። ፕሮቴስታንት ሆኖ ራሱን ያጠፋ የሁለት መስመር ተሟጋች ስለሆናችሁ ጥያቄ እንጂ ምላሽ ስለሌላችሁ የሌለ ችግር እየፈጠራችሁ ኤቢ ላይ አላከካችሁ። 4 ነጥብ። ይኸውልህ የብልጽግና ወንጌል ምን ይላል መሰለህ? ጌታን ከተቀበልክ አትደህይም፣ ጌታን ከተከተልክ አትፈተንም የሚለው ትምህርት የስተት ትምህርት ነው። አየህ ቀሲስ፣ እኛም እኮ ተመሳሳይ ነገር ማንሳት እንችላለን። እናንተው ሰነዶች ውስጥ እኮ ከዛ የባሰ ብዙ አስቸጋሪ ነገር አለ። እኔ ራሴ እሳሳታለሁ የማይገባ እኔ በክርስትና አይፈተንም ሰው ይያለ አሁን ይሄ የሚያነሱት ነገር ትክክል አይደለም። እያልን ያለነው ነገር እርሶ ፕሮቴስታንትን አሰፎላ ጋንንታይ ብለው መጥራት ከቻሉ ኦኬ ከቻሉ ኤቢ የተናገረው ነገር ከምንም ሊቆጠር አይገባውም። ከዛ የባሰ ነገር እርሶ እያሉ ነው። እኛን ካጋንንት ናችሁ እያሉን ነው። ስለዚህ እኔ እኮ ትምህርቱን እኮ እኔ ትምህርቱን ኦርቶዶክስ ትክክል ነው በሉ እያልኩ አይደለም። ስለዚህ ኤቢ ያለው ስለዚህ ኤቢ ያለው በየትኛው የተፈተነው ከዚህ ጋር እምነት ስለሌለው ነው ያለ። የኤቢ የተፈተኑት እምነት ስለሌላቸው ነው አላለም። ከጌታ ወደ ኋላ ስላለ ነው እኮ እያለ ነው። ይኸው ላሰማ አድምጥ፣ ላሰማ እንዴ ከጌታ ወደ ኋላ የማለት ጉዳይ አንድ ቀሲስ ቢያሰማ እኮ ምንም ድምጼ ላሰማ አንዴ። ቆይ ቀሲስ ቃሌና ቀሲስ ይቀጥላሉ። እርሶ ያሉት ነገር እያለ እየከሰሰ ነው ያለው። እርሶም ደግሞ ማስረጃ ብሎ እያመጡት ያለ ነገር አለ። ሶ ወደኋላ መመለስ የሚለውን ነገር ጨለማ ብሎ ተናገረ፣ ኦር ብርሃን በርቶለት ነበር ወደኋላ ተመለሰ የሚል ከተናገረ እናንተ ከናንተ ወጥቶ ወደኛ የሚመጣን ሰው ምንድን ነው ብላችሁ የምትጠሩት? በጣም ጥሩ ልመልስልህ። እኔ አሁን በጣም ጥሩ ልመልስልህ። ከእውነት አሁን እኮ ይኸውልህ እያወራን ያለ ነው። አንድ ሰው ከኦርቶዶክስ ወደ ፕሮቴስታንት ቢሄድ ከብርሃን ወደ ጨለማ ሄደ ብለን እናምናለን። ኦኬ እና እውነትን ካደ እውነትን ካደ ብለን እናምናለን። ምንም ጥያቄ የለውም። ይኸውልህ ግን ችግሩ ምንድነው መሰለህ? አማን የኛ ክርክር ምንድነው መሰለህ? ኤቢን የተቀየምንበት ምክንያት እኔ አማን ሲፈተን ጠብቄ አማን ፕሮቴስታንት ስለሆነ ነው የተጎዳው ማለት ነውር ነው የኔ ጥያቄ። ለምን ራሱ አማን በራሱ እምነት ሆኖ ሊፈተን ይችላል። ቀሲስ ዲበኩሉም በራሱ እምነት ሆኖ ሊፈተን ይችላል። ያ ፈተና ከራሴ ድካም የሚመጣ ሊሆን ይችላል። አየህ የእምነቱን እውነተኛና ትክክለኛነት እኔ አይደለሁም ማረጋገጫው። አየህ መጋቤ ብሉይ ሲፈተኑ በራሳቸው ሊፈተኑ ይችላሉ። ኦርቶዶክስ ስለሆኑ ነው ብሎ ማሰብ ግን ነው። ጓደኛህን በመከራው ጊዜ እንዲህ ማለት የለብህም። እኔ የኔን ቃል ሪከርድ አድርጉት። ነገ ቃሌ ወይ አማን የሆነ ችግር ቢገጥመው ደውዬ አይዞህ እግዚአብሔር ይማርህ ምሕረቱን ይላክልህ ከዚህ ፈተና ትወጣለህ አይዞህ ብዬ እድል እንዲኖረው የመኖር እድል እንዲኖረው ነው ምጸልይለት እንጂ አይ ከኛ ቤት ስለሄደ በጋሻው ደሳለኝ እንደዚህ ሆኖ መኪና ተገልብጦ እንደዚህ እኔ አይደለም። የእውነት ይሄ ሞራል የለኝም። እኔ የራሴ መኪና ሳሽከረክር ራሱ የሆነ ችግር ይገጥመኛል ብዬ ነው የማስበው። በሰው መከራ ላይ እንደዚህ አይባልም ነው። ለዚያ ነው እኔ ኤቢ ኤክስፔክት የምናደርገው በወንድም ቢያወራ ጥሩ ነበረ ነው። ቀሲስ እዚህ ጋር እኔ ሰምቻለሁ። ከታች ነበርኩ እኔ እንትኑ ላይ አልነበርኩም። የዛን ቀን ቃል ቤት ነው ሲወራ የነበረው። ስለተመለሰ ከኦርቶዶክስ ታድሶ ፎር ዳት ማተር ፕሮቴስታንትም ነኝ ብሎ እንትን ምንድነው መጋቢ አዲስ ክሌም አድርጎ አያውቁም። እውነተኛ ኦርቶዶክስ ነኝ ኦር የሚታደስ ኦርቶዶክስ ነኝ ብለው ክሌም ያደርጉ ነበር። ቅድም ዶክተር አረጋ ሲያወራ የነበረው ነኝ ብሎ ክሌም የሚያደርግ የነበረው ደን ሲያወሩ የነበሩትን ነገር ግን እንደሆነ ላውራ ካልኩ አንዳንድ የምጨምራቸው ነገሮች ይኖራሉ። እዚህ አርባ ምንጭ ላይ ያሉ ነገሮችም ማለት ነው። እዚህ መጥተውም ያውቃሉ፣ አስተምረውም ያውቃሉ፣ ተደብድበው ያውቃሉ። ባይዘው ቀሲስ እንደው ደውሎ የሚያወሩት ከሆነ አማን የሚያወራውን ነገር ብሎ ቼክ ሊያደርጉ ይችላሉ። እሳቸው ላያስታውሱኝ ይችላሉ። ከባድ ችግር እዚህ ከተማ ውስጥ ተፈጥረው ተደብድበው ሌሎች ዲያቆናትም ነበሩ መምህራንም ነበሩ ተደብድበው በኦርቶዶክስ ወንድሞች ማለት ነው ተደብድበው እኛ ነበርን ከተማውን መግቢያው መውጫውን ስለምናቅ ያስመለጥናቸው እኛ ነበርን። ማንን? መጋቢ አዲስ አመረን ማለት ነው።
ከዚህ ሁሉ በኋላ አሁን እርሶ ቅድም ያሉት ላይ ቆመን ማለት ነው። እርሶ ቅድም ያሉት ላይ ከብርሃን ወደ ጨለማ እንደሄደ ነው የምናምነው፣ እውነትን እንደካደ ነው የምናምነው። ቅድም እሳቸው እያልኩ ያለሁት ማንን ነው? መጋቢ አዲስ አመረም ማለት ነው የወጡበት ምክንያቱም ከኦርቶዶክስ መውጣት በተለይም እንደ ቡድንና እንደ እንቅስቃሴ መውጣት ከባድ የሆነ ካሬጅን እንደሚጠይቅ ከባድ የሆነ አቅምን እንደሚጠይቅ እናውቃለን እኛ። ምክንያቱም የወጡ ቤተሰቦችና የወጡ ዘመዶቻችን ስላሉ ማለት ነው። ስለዚህ ወጥተው ነበረ፣ ተመልሶ ገብተዋል። የተለያዩ ምክንያቶች ሊቀርቡ ይችላሉ፣ እሱ አያሳስበንም። ነገር ግን እናንተ እኛን ምክንያቱም እኛ እነሱን እኛ እያልን የምንጠራው ከኛ ጋር የሚመሳሰል በጣም ብዙ ነገር ስላላቸው ነው እንጂ ፕሮቴስታንት ስለሆኑ አይደለም። የመጀመሪያው አይደሉም። ከሆነ በካውንስል ውስጥ መታቀፍ አለባቸው። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ መግባት አለባቸው። ኦኬ በቃ መግባት አለባቸው። ስለዚህ እኛም ፉሊ ኢቫንጀሊካል ናቸው ብለን አንቀበልም። ፉሊ ከኛ ጋር ሙሉ በሙሉ ተስማምተዋል ብለን የምንቀበላቸው አይደሉም። ነገር ግን እናምናለን እንደዳኑ እናምናለን የሆነ እውነት እንደበረላቸው። ኦኬ ደን ከነሱ ጋር አብረን እንዲህ እውነት በርቶለት ነበረ፣ ነገር ግን ወደ ጨለማ ተመለሰ ብንል ቅድም እርሶ እንዳሉት ማለት ነው እውነትን አውቆ ነበር ካደ ብንል ክፋት የለብንም። የመጀመሪያው ነገር ግን አሁን እርሶ ያሉት ደግሞ አንድ ነገር አለ። ቆይ እርሶ ያሉት እኔ እሱን እኮ እኔ አልተቃወምኩም። አሁን እስከምታወራው አምናለሁ። ገብቶኛል። እርሶ ያሉት ነጥብ ምንድነው? ድካሙ ጊዜ ላይ ተጠብቆ ነው እንደዚህ የተባለው የሚል ነው። ኤቢም ቅድም ገብቶ የተናገረው አንድም ቪዲዮውን ይከፈቱልኝ፣ ችግር የለውም ቁጭ ብዬ ለመስማት ዝግጁ ነኝ። ቪዲዮ ይከፈትልኝ ኦር ድምጽ ይከፈትልኝ። መስማት እንፈልገው ምንድነው? ፕሮቴስታንት ነበረ ወይም እውነት በርቶለት ነበረ፣ ኦርቶዶክስ በመሆኑ ምክንያት ተመልሶ ወደ ነበረበት በመሄዱ ምክንያት ኮዝ ሪዝኒንጉ ይሄ በመሆኑ ነው አሁን የደረሰበት የስጋ ፈተና የደረሰበት አላለም። እሺ ልናገር ደግሞ እሺ አላለም። እኔም መስማት የምፈልገው ካለ ቆይ ደግሞ ቆይ እኔ ላውራ። አሁን ይኸውልህ በመጀመሪያ አንድ ነገር ላረጋግጥላችሁ የምፈልገው ነገር መጋቤ ብሉይ ይሄንን ሲጽፉ አንድም ነገር ከቤተ ክርስቲያናቸው ከእምነታቸው ጋር የሚገናኝ ነገር የለውም። በራሳቸውና በግል ጉዳያቸው በቃ የሆነ ነገር ከእምነት ጋር አይያዝም። ከስራ ቦታቸው ሊገመት ይችላል መቼም። ምክንያቱም እኔ መጋቤ ብሉይ ጋራ ስልክ ዘግተው ነው ይሄንን የጻፉት። የሆነ ትምህርት ነበረን የምንማማርበት ትምህርት የሆነ ቲዮሎጂ እሳቸው እያስተማሩ ነበረ። እያስተማሩን እያለ ዙም ላይ ነው ጠፉብን በመሃል ማለት ነው። እና ጠበቅን ወደ 20 ደቂቃ ምናምን ጠበቅ። ከዛ ቀጥታም ደወልኩኝ እኔ ቀጥታ ማለት ነው። በቴሌግራም በዋትስአፕ ደው አይመልሱም በተደጋጋሚ። ከዛ በጸሎት አድርገን ተለያየን። ኦኬ ስለዚህ አንዴ ጠዋት ነው። ጠዋት ስለሆነ ምንም አይነት ከክርስቲያን ጋር ሊስን አትግባብኝ ወዳጅ መረጃውን ነው። ከዛ ልጅ ጋር አታውራ ፕሊዝ። ሚውት አድርገው አማን ፕሊዝ። እንዴ ህፃን ልጅ ነህ እንዴ አንተ? እሺ ቀሲስ ቆይ ከኔ ጋር ቀሲስ ልጨርስ። ቀሲስ እኮ እኛ እኮ አሁን ይሄ ዲቴል ምንም አይሰራልንም። ቀሲስ አይሰማ ቆይ አዳምጡኛ፣ አዳምጡኝ ነው ፖይንቱ። ለምንድነው ጣልቃ የምትገቡት ግን? ለምንድነው የሰው ንግግር የምታቋርጡ? ኖ እኛ እኮ ያልነው ማስረጃ ልክፈት ስላሉ ማስረጃውን ክፈቱ ነው ኤቢ ያለው። እንደዛ ማለት አንተ ጋር እያወራ ቆይ ከአማን ጋር ነው እያወራሁት። ለምንድነው የምትገባው ቃሌ? ኖ ይሄ እኮ እዚህ የሚያወሩት ሰው እንደ አንድ ሰው ነው የሚያወራውት። እሱ ዳታ ለምን እየቀጠልኩ ነው? ለምን አትመራ ቤትክ ለምን አትመራው እንዴ? ይሄውን እየመራሁት ነው ቀሲስ። ከኔ ጋር ያወሩ እያልኩት እኮ ነው። ከኔ ጋር ያወሩ። ሚውት አርግ። እሺ 30 ሰከንድ ሰጥቼውታለሁ። የሚያወሩትን ያወሩና ማስረጃው ሚውት አርግ። ላውራ በቃ ላውራ። ሚውት አርገው። ስለዚህ ከቤተ ክርስቲያን ጋር የተገናኘ ምንም ነገር የለውም። እንደ መጋቤ ብሉይ በቤተ ክርስቲያን የሚወደድ እኔ አንድ ሰው ስለመኖሩ እርግጠኛ አይደለሁም። በጣም የሚወደድ ከጳጳስ ጀምሮ እስከ ምዕመን የሚወደው በጣም የሚያከብረው ሰው ነው። ኦኬ እንደሱ የከበረ በቤተ ክርስቲያን ውስጥ የሚከበር ሰው ነው። እግዚአብሔር ምስክሬ ነው። ያለው ሁሉ አይመስለኝም። ከቤተ ክርስቲያን ጋር የሚገናኝ ፈተና አልገጠመው። እሱን አንድ ቀን ያወራዋል፣ እናመጣዋለን አብረን ስለምንነጋገር። እኔ አሁንም እየተናገርኩ ያለሁት የመጋቤ ብሉይ እምነት ትክክል ነው ብላችሁ መስከሩለት አይደለም። አልጠበቅም። እሱ ከኔ ጋር ዲቤት እያደረጋችሁ እንዴት ነው የምጠብቀው? እሱ ሳይሆን
ሰው ሲቸገር መከራ ሲመጣበት ጨለማ ውስጥ ስለሆነ ነው፣ ብርሃን ስላልበራለት ነው ካላችሁ ነው። ፕሮቴስታንት ውስጥ ሆኖ የሚወድቀውን ሰው ምን ስለሆነ ነው? እግዚአብሔር ስለተወው ነው ልትሉት ነው? ቀሲስ አይባልም። በሐሰት እየከሰሱ ነው። ቀሲስ በሐሰት እየከሰሱ ነው። ኤቢን ትክክል አይደለም ያለው በዚህ የታል ማስረጃ የታል? ቀሲስ እስቲ ያው ላሰማ እሺ፣ የሚያሳዩን ማስረጃ ኦርቶዶክስ ስለሆነ ነው እንዲሆነው ያለውን ነው። ተመልከቱ። ወንድማችን ነው የክርስቶስን ጣዕም ቀምሷል። ሊመጣ ያለውን የዓለም ኃይል የቀመሰ ሰው እንዳያተደስድም ልንጸልይለት የሚገባ ጌታ ወደ ቤቱ ወደ ፊቱ እንደገና እንዲመልሰው ከከበበው ነገር እንዲወጣ ትዝ ብሎኝ ነው። ያንን ከከበበው ነገር እንዲወጣ እንደዚህ የሆነው ከእምነት ስላፈገፈገ ነው። እንደዚህ ሆኖ መቻለ ቀሲስ መቻለ እንዴ ይሄ የእርሶ ትርጉም ነው። ልጁ መቻለ እንዴ ከከበበው ነገር እንዲወጣ በቃ እሺ፣ ኑፋቄ ውስጥ ነው ያሉት እንላለን መጋቢ ብሉይና ምን በቃ ከዛ ውስጥ መውጣት አለባቸው። ልጁ መቻለና ነው እንደዛ በራሳቸው ትርጉም መሰረት ነው እየሄዱ ያሉት። ኧረ ቀሲስ በጌታ ኢየሱስ አይ ምንም ኤቢ ያለው ነገር እኔ እኮ ክሊር የሆነ ነገር ነው። እንደዚህ ብሎ ሊጽፍ የነበረ ሰው ምናምን ከዛ ልክ ኦርቶዶክስ ከሆነ በኋላ እንደዚህ ሆነ የሚል ነገር አልሰማውም። አሁንም ሰው ምንድነው? እኔ አንዴ እንትን ሞዴሬተሮች አልነካችሁትም አይደለ? ፎር ዛት ማተር ከታች ሊስት ውስጥም እያየው አይደለም፣ ቀሲስን እያየዋቸው አይደለም። ስለዚህ በራሳቸው ነው የወጡት ማለት ነው። ቶታሊ ነው ነቅለው የሚሆነው። ስለዚህ ወንድሞች ቀጥሉ፣ ችግር የለውም። ዋናው እኔም የፈለኩት የነበረው በጣም እኮ ሎው ኪ ሪዝኒንግ ነው። እንደዚህ አይነት ሪዝኒንግ ማለት ሳምባዲ ሃይማኖቱን ስለቀየረ ነው እንዴ? በምን ተሻልን? እመቤቴን ክዳ ነው እንደዚህ ሆነችው ከሚሉ ሰዎች በምን ተሻልን? እንደዛ ከሆነ እንዴ እመቤቴን ክዳ ነው ካንሰር የያዛት ታስታውሳላችሁ? ማን ነበር ያዘፋኝ? ሙሉቀን መለሰ። እመቤታችንን ክዶ ነው በሽታ ላይ ወደቀው እያሉ ያላግጡበት ነበር እኮ ታስታውሳላችሁ? እኔ እንደዚህ አይነት ንግግር ነው ስጠብቅ የነበረው። ግን አሁን ከመጣው ኦዲዮ ላይም ይሄንን እየሰማው አይደለም። ይሄንን ነው እየጠበቅኩ ያለሁት። እኔም እየጠበቅኩ ያለሁት ይሄንን ነው። በዛ መልክ የሚያወራ የወረደ ሰው የለም ወንድሞች መካከል፣ እኛ መካከል የወረደ ሰው የለም። በዚህ ልክ ሃይማኖቱን ስለቀየረ እናቱ ሞተችበት፣ ሃይማኖቱን ስለቀየረ ሐዘን ውስጥ ገባ፣ ሃይማኖቱን ስለቀየረ ኃጢአት ውስጥ ወደቀ የሚል አይነት ሪዝኒንግ የሚያመጣ የወደቀ ጭንቅላት ያለው ሰው እኛ ውስጥ የለም። ቢሆን ኖሮ ከነዚህ ወንድሞች ጋር አብሬ አላገለግልም። ይሄን ያክል በጣም የወደቀ አይነት ሪዝኒንግ ያለው ሰው ቢኖር ማለት ነው። አላለም። ኤቢ እንደዚህ አላለም። ያ ቀጥል ዴቭ። እቺ ልበልና እሺ ዴቭ ቀጥልና ከዛ በኋላ አይ እኔ መረጃውን ሊያመጡ ነው የወጡት። እኔ አልገባኝም። መረጃውን አሳዩን ሲባሉ ለምን ወጡ? እኔ እሱን የምጠብቀው ምናልባት ተመልሶ ከመጡ ቃል ይቀጥል። እሺ አይ ቅድም እየተወራ ያለው ነገር እሳቸው ላይ የተናገርከው ቤተክርስቲያን ላይ የተናገርከው ነገር ነው ነበረ። በእነ መምህር በረከት እየተባለ ያለው ነገር እሱ ነበር። አሁን ደግሞ እሳቸው አይ ይሄን እኔ አይደለሁም ያልኩት አሉ። መብቱ ነው፣ እንደውም አንድ ሰው አጋንንታዊ ነው እስከ ማለት የመድረስ መብት አለው አሉ። ስለዚህ እሳቸው የነ መምህር በረከት አይነት እንትን የላቸውም፣ ጥያቄ የላቸውም ማለት ነው። ሲጀመር ጥያቄያቸው ራሱ የተለያየ ነው። which means በተለያየ መንገድ ነው ልጅ የተናገረውን ነገር የተናገሩት የተረጎሙት ራሱ ማለት ነው። ስለዚህ ለነሱ አረዳድ ኮኛ ግዴታ የለብንም። በዛ ላይ ደግሞ ኤቢ ይቅርታ ጠይቋል። ኤቢ ይቅርታ ከጠየቀ በኋላ በምንም አይነት ሴንስ ይሁን ይቅርታ ከጠየቀ በኋላ መጀመሪያ ለዛ ይቅርታ ሪኮግኒሽን ከተሰጠ በኋላ ነው ወደሚቀጥለው ነገር የሚሄደው። አንድ እሱ። ሁለተኛ ነገር ደግሞ ከከበበው ነገር እንዲወጣ ጥሩ። እሺ ይሄው ከከበበው ነገር እንዲወጣ የትኛውም ነገር ይከባባቸው፣ ከከበባቸው ነገር እንዲወጡ እንጸልይላቸው ነው ፖይንቱ እንጂ ፕሮቴስታንት ስላልሆነ ወይ ደግሞ ኦርቶዶክስ ስለሆነ ነው ይሄ ደረሰው የሚል አይነት እንትን ያለው ነገር አይደለም የተነገረው ራሱ ማለት ነው። ቀሲስ ራሳቸው እኛን አጋንንታይ ለማለት እንትን አያደርጉም። እኛን አጋንንታይ ለማለት አያመነቱም። ይሄው አሉ ልክ ነው ማለት ይችላሉ፣ መብቴ ነው አሉ። ታዲያ ልጁ የተናገረውን ይሄንን ነገር በምን አይነት መልኩ ነው ጥፋት ነው ልትሉ የምትችሉት? በቃ ከከባባቸው ነገር እንዲወጡ እንጸልይላቸው ነው ያለው እንጂ አጋንንታይ ናቸው አላለ። የሆነ ሌላ ኔጌቲቭ ኢነርጂ ያለው ነገር አልተናገረም።
ስለዚህ ዝም ብለው የሆነ እንትን እየፈለጉ ነበረ ማለት ነው። ኤቢን የማዋከብ ስራ ለመስራት የሆነ ነገር እየፈለጉ ነበር ማለት ነው። በአጭሩ ማስረጃ ሲባል የመጣው ነገርና እሳቸው የሚናገሩት ነገር ለየቅል ነው። የለም በጭራሽ የሌለ ነገር ነው። ንግግር ውስጥ የሌለ ሴንስ ነው የተጠቀሙት። ስለዚህ አሁንም እዚህ ውስጥ ያላችሁም እሳቸውም ካሉ ከሰሙትም ይሄንን አላውቅም ኤቢ ኦርቶዶክስ ስለሆነ ነው መጋቢ ብሎ ይሄ የደረሰበት ብሏል ካሉ ያለውን ነገር ቃል በቃል ማምጣት ነው። አንድ ሁለተኛ አይ አላለም ሴንሱ እንደዛ ነው ካሉ ይሄን ስትል ምን ማለት ነው ብሎ እሱን መጠየቅና መልስ እንዲሰጣቸው ማድረግ እንጂ በራሳቸው ምንም ነገር የማለት መብት የላቸው። ሶስተኛውና ዋናው ጉዳይ ደግሞ ከዚህ የባሰ ነገር ስንት ነገር ሲባል የነሱ ልጆች አልተቆጡም። እነዚህ ትልልቅ ሰዎች ናቸው። እኛ አክብረናቸው ነው፣ በጣም አክብረናቸው፣ በጣም ተቅለስልሰን ነው የምንኖረው። እጅግ በጣም አክብረናቸው ማለት ነው። ይሄ ግዴታችን ስለሆነ ነው። ታላላቆች ስለሆኑ በእድሜም ትልልቆች ስለሆኑ ማለት ነው። የምናወራበት ምክንያት ይሄ ነው እንጂ እነሱ ጋር ፉልነስ ኦፍ ትሩዝ ኖሮ እኛ ጋር ጎድሎ ብለን አስበንም አይደለም። በዛ መንገድ አስበነው አይደለም። ስለዚህ በትህትና መነገር ካለበት በትህትና እንናገራለን። በቃ ይሄ ከጌታችን የተቀበልነው የጌታ ቨርቹ ስለሆነ ማለት ነው። ያንን የምናደርገው በዚህ ምክንያት ነው። ከስርም እያየው ነበረ። ጠንከር ብላችሁ ለምን ደው ማታወራቸው ምን ነገር እያየው ነበር። ኢትስ ናት ዘ ፖይንት። ጠንከር ብሎ ለማውራት የሆነ ነገር ሃርድ ሆኖ ለማውራት ምናምን በጣም ቀላሉ ነገር ስናደርገው የኖርነው ነው። ንቀነው ነው አሁን ያለንበት ቦታ ያለን። እንደዚህ አይነቱን ነገር ንቀነው ተንቆ ነው እዚህ ያለ ነው እንጂ በዛ ደረጃ ማውራት የሆነ ነገር ጠምዝዞ የሆነ ነገር ለማለት ምናንስ ምናምን ሆነን አይደለም። ሶ ከኛ ወገኖች የኛ ወገኖችም ይሄንን ተረዱ። እየተሰራ ያለው ፖለቲክስ ነው። የምናወራበትን መንገድ የምናወራው መርጠነውና ፈልገነው መሆን ባለበት መልኩ ነው እንጂ ሰምሃው እዛ ስንሄድ የመቅለስለስ እዚህ ስንመጣ እንትን የማድረግ ምናምን ጉዳይ አይደለም። ስለዚህ ተረዱት። ይሄ ለወደፊቱም ተረዱት። ሌላው ፖይንት ግን በዚህ ደረጃ እንትን የሚያደርግ በጣም ኢንጀስቲስ የሚሰራ ነገር ከሆነ እየሆነ ያለው ይሄንን እኛ ማንቀበለው። በዚህ መልኩ ደግሞ እንጠይቃቸዋለን። ሲጠየቁ አይ እንደዚህ ማለቱ ነው እሺ የታለ ያለው ነገር አንተ ዛሬ ጤነኛ አይደለህም ያማሃል ደህና አደር። ይሄ ትክክለኛ አካሄድ አይደለም፣ ትክክለኛ ነገር አይደለም። ስለዚህ ችግር የለውም እኛ በእኛ ሳይድ ያለው ነገር ችግር የለውም የምንኖረው ለጌታ ስለሆነ ማለት ነው። ነገር ግን እስቲ ይሄንን ካሉ በኋላ የራሳቸውን ልጆች ይቆጡልን። የራሳቸውን ልጆች ኧረ በቃ ተው እስቲ ይሄን ነገር ይበሉልን። እስቲ አቤል ከላይ ያለው ልጅ ማለት አቤል ከዚህ በፊት በእነሱ ልጅ ምን ተብሎ እንደወጣ አይታችሁታል። ኦኬ ምን ተብሎ እንደወጣ አይታችሁታል። ድምጼ ተናረገ። እሺ ቀጥል ቃል ያይ ቀጥል ጨርስ አጠቃለልና ሌሎች ቀጥሉ። እሺ ተው ያለው ሰው ማን ነው እንዴ? ንፍጣም ብሎ ሲተሳደፍ ይሄንን ሊወያይ የገባውን ሰው ተው ያለው ሰው ማን ነው? በዛ ሁሉ ሚዲያ ሲለቀቅ ይሄን ነገር ትክክል አይደለም የምታደርጉት ያላቸው ታላቅ ማን ነው? ያላቸው አባታቸው ማን ነው? እነሱን እዚህ የገዛ ወንድሜ እረፍ ይለኛል። እነሱን ተው ማለት ይቀድማል። ራሳቸውን ከመግታት ጀምሮ ማለት ነው። ራሳቸውን ከመግታት ጀምሮ የራሳቸው ልጆች ተው ማለት ይቀድማል። እዛ ያለውን ነገር ሁሉ እንዳልነበር አድርጎ ለቆ እዚህ አንድ ሰው የሆነ ነገር ሲናገር ጠምዝዞ ለመሄድ መሞከር እጅግ በጣም ከባድ ነው። እጅግ በጣም አስቸጋሪ ነገር ነው። ቅድም የተባለው አይ አንተ እንትነህና ኦርቶዶክስን በብርሃን አይደለም ያለው ብለህ አስበሃልና ክዷል ብለሃልና ኦርቶዶክስን ክዳለች እያልክ ነው። ይሄ የቅድሙ ሙግት ነው። ይሄ ችግር የለውም ብለዋል እሳቸው። ስለዚህ እኔ ቀሲስ ናቸው መልስ የሰጧቸው ብዬ አስባለሁ። ለነዛኞቹ አባቶች ቀሲስ ናቸው መልስ የሰጧቸው። አለቀ። መምህር በረከትንም ዶክተር አርጋል ስማቸው ካልተሳሳትኩ በቃ መልስ የሰጧቸው እነሱ ናቸው። ችግር የለውም ብለዋቸዋል። እነሱ ናቸው መነጋገር ያለባቸው። ከዛ ባለፈ ግን እንዴ እና ታዲያ ከኦርቶዶክስ ሰው ከፕሮቴስታንት ሰው ወደ ኦርቶዶክስ ሲሄድ ልክ አልሰራምና ከብርሃን እየሸሸ ነው ብለን ካላሰብን እዚህ ምን እንሰራለን? ቁጭ ብለን እንዴ ቀላል ክደሃል እለዋለሁ እንዴ? እኔን ክደሃል እያለኝ ነው፣ እኔም ክደሃል እያልኩት ነው።
ይሄ ደግሞ እውነት ነው። እውነት የሆነ ነገር መካካድ ያስፈልግ። በዚህ ከቀሲስ ጋር እስማማለሁ። ስለዚህ እኔና ቀሲስ አንድ ሆነን ነው እነዚያኞቹን ሰዎች እንትን ማድረግ መቃወም ያለብን ማለት ነው። በሌላ አባባል ይሄ ለወደፊቱም ለዚህኛውም ሳይል ለወደፊቱም እንደው እንዳይከፋቸው መንገድ ጥሩ ነው። አዎ ከፕሮቴስታንት ወደ ኦርቶዶክስ ከሄዳችሁ ከሆነ እውነት ወደ ሆነ ሐሰት እየሸሻችሁ ነው ብለን ስለምናስብ ነው እየሰራን ያለነው አፖሎጂቲክ። ስለዛ ነው ከሆነ እውነት ሸሽታችኋል፣ የሆነ ሐሰት አምናችኋል ብለን ነው። በቅርቡ ላይ የገባ ነው ጣዖት አምልኮ መሰል ልምምድ ውስጥ ናችሁ ብለን ነው። ስለዚህ ከእውነት ጣዖት መሰል ወደ ሆኑ ልምምዶች ጭምር ገብታችኋል ብለን ስለምናስብ ነው የምንሰራው። ይሄንን ግን መናገር ያለብን ቅድም ብየዋል። ይሄንን ግን መናገር ያለብን በስድብ አይደለም፣ በዘለፋ መልኩ አይደለም። ይሄን መናገር ያለብን በትክክለኛው ዲሲፕሊን ነው እንጂ ጉዳያችን ይሄንን እውነት እንሽሸው እንሸምጥጠው አይደለም። ስለዚህ እንደዛ እያልክ ነው ከሆነ ኦፍ ኮርስ እና ታዲያ እንደዛማ እያለ ነው እንደዛ እያለ ነው። ቅድምም ብሏቸዋል። አዎ እንደዛ እያለ ነው። ግን ያ ምንም ወንጀልም አይደለም። አጋንንታዊ ናችሁ እያሉን አይደል እንዴ? ይሄ እንዴት ነው ወንጀል የሚሆነው? ሶ አይ ቲንክ በዚህ መንገድ ቢታይ ጥሩ ነው እላለሁ። ጋይስ ተባረኩ። እንደውቺን ነገር ለማንኛውም እሺ ሌላ ጊዜ እለዋለሁ። ተባረኩ። አማን ይቅርታችን ልናገርና እኔም ልውጣ። ኤቢ በሰዓቱ ሲናገር የነበረው መጋቢ ብሩ ያመር የነበረውን እንትን ጌታ ነው የምልህ። በኤቢ መንፈስ ውስጥ ሆኜ ለሰውየው በሚራራ መንፈስ ውስጥ ሆኜ እየሰማሁት ነበርና ኤቢ ምን አይነት በሚራራ ድምጸት ምን ያህል እግዚአብሔርን በመፍራትና በመንቀጥቀጥ ለመጋቢ ብሉ ያመረ ይሁን እንጸልይላችሁ ብሎ እንኳን 4-5 ደቂቃ አልወሰደም እንደዛን ቀን በዛ ምሽት ማለት ነው። ያውም ሰው በሚንትን በሚልበት ሰዓት እና ያ እንትኑ በጣም ፔኑ እንኳን ኤቢ ውስጥ የነበረ ፔን እኔ ውስጥ ይጮሃል። ያ ድምፁ ራሱ ስቲል ማለት ነው። መጀመሪያ ለዚህ ተሰግዶ ለዛ ተሰግዶ ብሎ ይሁንሽ በዜማ ነበር ያለው። አሁን ቶታሊ የምልላችሁ መሰላችሁ ኤቢ ላይ ያመጡት በአማን ቋንቋ ልጠቀም ኢየሱስን እና ማነው ኢየሱስን ማነው ፕሮቴስታንት መጽሐፍ ቅዱሳቸውን እናስጥላለን ብለው የተነሱ ሰዎች እራሳቸው መውደቃቸውን ስላሳየናቸው ነው። አያስጥሉንም። ኢየሱስን ጥለን መሄድ አንችልም። በቃ አሁን እየተሰራ ያለው ነገር ላይ መልስ የላቸውም። እንደ በፊትም እንዳላችሁት ቃል እናንተም እንዳላችሁት የሁለት መስመር አፖሎጂስት ስራ የለመዱ ሰዎች ዲፕ ዲቴል ከነ ማስረጃ ሲመጣ የሚናገሩትም የሚያደርጉትም ምላሽ ስለሌላቸው ይሄን ነገር